ካሳንቺስ አይወለድ ትሄዳለህ? ግባ ካሳንቺስ አይወለድ ሳባው ሞልቷል። ምንድነው ተናገረ እንዴ? ቀበሌ እና ቀበሌ ምን ሆነ? እኛ ቀበሌ ስማችን ተለጥፏል። የኮንዶሚኒየም ከኛ ማን አለ? አንተ አትልፍ ኮንዶሚኒየም አትፈልግ። በዳ ስማችን ቀበሌ ተለጥፏል። የምን ዳ? የፍቅር ዳ የአመል ማልዘፈን ማለት ነው። የአመል ማልዘፈን ምንድነው ነገርስ? እሱ ተውሽ አበበ ከዛሬ 2 ዓመት በፊት የተበደርነው ብድር ክፈሉ ተብሎ ስማችን ተለጥፎ ህዝቡ ጠቅላላ ተሰልፎ እያነበበው አንተ ምን አባው ነው ተሸርተኝና በተከታ ሲዘና ላይ ተበደርኩ እንደዚህ የሚያስደነግጥ ከሰው የተበደርክ መሰለህ እንዴ? ከቀበሌ እኮ ነው እና ይሁና ገጠም አድርገው ይሁና ምንድነው? አበዳሪው ወይ ተበዳሪው ይሞታል የሚባል ነገር የለም። እንደዚህ ተጨቃጭቃውን ምን ማድረግ እንዳለብን መፍትሄ ይፈልጉ። ምንም ማድረግ የለብንም። አገር ጥሎ መጥፋት በቃ። ወይኔ ደወለ ፋዘር ደወለች። አሎ አበይ ሁሉ ለማስተዳደር ፓርቲውን ወኪል እንደመወዳደር ታውቃለህ አይደል? አዎ አለመማርህን እንዳመጣብህ አውቃለሁ። ልጅም ማስተዳደር ታችል እንዴት ምርጫ ትወዳደራለህ እንደሚሉኝ ምርጫው እስኪያልቅ ድረስ ድርሽ ይላል። ሁለተኛ ድርሽ ላለ ማለት እሞክራለሁ። እሺ ምን ነበር ጉዳያችሁ? ከ2 ዓመት በፊት ከቀበሌያችን ብር ተበድረን ነበር። ኦኬ ስማችሁ ውጭ ተለጥፎ አይታችሁ ነው የመጣችሁት ልትከፍሉ? ጎበዞች ሂሳብ ክፍል ሄዳችሁ ልናከፍሉ? አረ እንደዛ አይደለም። አመጣጣችን እንኳን አሁን ለመክፈል አልነበረም። እንደገና ድጋሚ ብር ልትበደሩ? ይኸውልህ አቶ ክብሮም ይቅርታ፣ ይኸውልህ በተበደርነው ብር በጣም እየተንቀሳቀሰን ነው። ከስራ መደራረብ የተነሳ ብድር እንኳን እንደተበደርን ረስተነው ነበር። ማለት በጣም ነው የምንሮጠው ገብቶታል። እና አሁን ባለን ብር ደግሞ ጥሬ እቃዎች ገዝተን መጋዘን ውስጥ ቁጭ አድርገናል። ቢያንስ እነሱ እንኳን እስኪሸጡ ድረስ ትንሽ ጊዜ እንዲሰጡ ነበር ለመጠየቅ የመጣ ነው። የስራው ባህሪ ፈቅድልኝ እንጂ በጣም ካንጀቴ ብስቅ ደስ ባለኝ ነው። እናንተ እዚህ ቢሮ ውስጥ ቁጭ ብለን ምን ነው የሚመስላችሁ? ወተን ማናቅ ነው ታረጉ። እያንዳንዱም ሰው ማን ተበድሮ እንደሚሰራ ማን እንደሚያጭበረበር ለይተን ነበር። እኔ አሁን ለምሳሌ ይሄንን ከፍቼ አሳያችሁ አምናለሁ። ችግር የለም። ስንት ገበናል እዚህ ውስጥ ከእያንዳንዱ ቤተሰቦቻችሁ ኪስ የተንቋቋ ነው ይሄ የልማት ብር ይተራቀሙ እና የሚሰጣችሁ እና በአግባቡ ተጠቅማችሁ በአግባቡ ሰዓት በቂ ጊዜ ነው የሰጠናችሁ። አንከፍልም እኮ አላሉ ግን በቃ እቃውን ትንሽ ጊዜ ይሰጡንና ወረቀቱን ማከዘ ተጨራሽ እኔ አሁን በዚህ መንገድ እንደ ተቋም ነው መንቀሳቀሰው ብቻዬን የምፈርደው ነገር አይደለም እና እናንተ የተሰጣችሁ ጊዜ ከበቂም በላይ ነው። ወይ በእናትህ እርዳን እባክህ ትንሽ ጊዜ ቢያንስ መጋዘን ውስጥ ያሉት እቃዎች እስኪያልቁ ድረስ። በፍጹም ከዚህ በኋላ እንጃና ግራንጃ ነው የሚሆነው። ወረቀቱን ልቀሏት ማነህ? አሁን ምንድነው የሚደረገው? አለቅን በቃ። ምን አውቃለሁ አበበ መጀመሪያም እኮ ነው ነግሬያችሁ ነበር። በቃ የማይሆን ነገር ነው ብያችኋል። ወይ ኮብልስቶን እንጀምር ባከሱ ጊዜ ይፈጃል። ምን አይነት ዕዳ ውስጥ ነው የገባነው? ኧረ አበበ ኤልያስ፣ ኧረ በእናታችሁ የሆነ መፍትሄ ፈልጉ። እኔ አባቴ በሽጉጥ ነው የሚደፋኝ በእግዚአብሔር። ስማ ካልፈራችሁ እኮ አሪፍ መላ። እኔ ከዛሬ ጀምሮ ወደዛ ሰፈር ድርሽ አለኝ። አንተ ቤት ነው ማለት ነው። አሁን ድርሽ ማለት ያሳስባል አበበ። ፋዘርን አስበዋል ከቀበሌ ጋር ያለውን ግንኙነት? ለመኖር እኮ ችግር የለውም። ሲስተር የተከራየችው ኮንዶሚኒየም አለ፣ እዛ እንኖራለን በቃ። ከዛ ነጭ ባባሏ ጋር እስክትመጣ ቀላል እኮ። አሁን በቃ ሰው እንደሚኖረው መኖር አያቅተንም ቢያንስ ማለት ነው።
ህሊናችንን ሸጠን እንኳን መኖር እንችላለን። አይ ችግር የለውም እሱ የሆነ መላይጣ አሁን ይሄ ተለጥፎላል። እያንዳንዱ ጺም ማዘጋጀት ነው ራስን። የሀገር ቺክ ነው የሚጎርፍልህ በለው። ያኔማ አበበም ቀን ወጣለት ማለት ጎርፍ በለው። የምን ጎርፍ እንዴ? ይለውሻል ቅቤ ማሩ ዳቦ እንጀራው 28 ዓመት ከርሱን ሲሞላበት የነበረው እንጦር አፍት ቆንጆ የልጅ ላይ ያርፋል። ያኔ ሱናሚ በለው። አቤ እንደው አንድ ቀን ምን እንደዚህ ንክች አድርጋ ታውቅም? ኧረ እንዲህ አይነት ነገር አላውቅም። እና አበበ ድንግል ነኝ እያልክ ነው? አዎ። ውይ ወንድሜ ስማ፣ ባለፈው አንሶላ ስንገዛለን እሺ አበባ ያለው ነው የሌለው ይገዛል? የለውም ነበር አበባ። በቃ ታዲያ አበበ አርኪቴክቸር አይደለ ሰዓሊ አይደለ? ያን ሁሉ አበባ ከየት አምጥቶ ሳለ? በእናታችሁ እኔ እንደዚህ አይነት ቀልድ አልፈልግም። አቤ አንተ ዘው ቁጭ ብለህ ትመዘግባለህ። አንተ እዚህ ትመዘግባለህ። እኔ የዝሙት ጆካይዝና ቁጥራለን እኔ አስገባላችኋለሁ። እሺ ጠዋት የመጣን እስከሆነ ፓራራም እግሬ ከጎነሽ ሲደርስ ደምጤን ስሜን አመለስ አንቺ ምርኮሽ እንዳበስ ዳይን አርጊው ዳስበስ ፍቅር በኛ ላይ ይንገስ ያኔ ረጋ ፈካ ጎርደድ ፈንደቅ ደማቅ ያንተው ነኝ ባይኸኝ በቃ አንድ እንግሊዘኛ አፓርታይድ Africa you never but Sophie wow Ghana somebody don't look at money wine every you we I wanna to you የማን አድናቂ ነኝ ነበር ያልከ? የማርቲን ሎረንስ አድናቂ። ኦ ማርቲን ሎረንስ አሳይ እስቲ እባክህ አፈርስው እስቲ FBI ፍቃ ወይ ጋድ በጣም አሪፍ ነው። ምናልባት ማርቲን ሎረንስ ራሱ ካንተ ሊኮረጀው ማለት ይችላል። ታንኪ በጣም ነው ማለት ካላጋነን በጣም አመሰግናለሁ። ቬሪ ጉድ በእናትህ እንደምንም ብለህ አንድ ነገር አለማውጫ ከዛ የፈለግከውን አደርግልሃለሁ። የምትፈልገውን ነገር ሁሉ እኔ የምፈልገው ምን መሰለሽ? የፈለግከውን 2 ፓስፖርት ሳይዝ ፎቶና 100 ብር ብቻ። በጣም በዛ። በጣም ወፍሬስተኛ ብታመሰልኩ እንዴ? ረንሱ አላልኩም እንደምን ያው እዚህ የምንሰጣቸው በጣም ዘርፈ ብዙ አገልግሎቶችና የተለያዩ ነገሮች ስለሆኑ እንደውም ወንድሚሙት በጣም አንሷል ባይነኝ። አይገባህም እንዴ? እኔ ፌመስ መሆን እፈልጋለሁ። ያንሳል 100 ብር ደግሞ ምን ይወጣልኛል እንደዚህ ያስጠላው? ኧረ ላስጠላሽኝም። በጣም ቆንጆ ነሽ፣ ቆንጆ ነሽ፣ ታምሪያለሽ። እና ቀይቀኛ ሴትዮ ምንድነው የምትጠይቅሽ? አይ ስነ ስርዓት እኔን ሴትዮ ጥያቄው የ100 ብር ከሆነ ችግር የለም 95 ብር አድርገዋለሁ። ግን ምንም አልገባኝም። እኔ ለሊቱ ሙሉ በብርድ ስቃጠል ያመጣሁትን ገንዘብ አይንን ሳታሽ ልትቀበለኝ እንደሆነ እንዴት ይገባል? አልገባኝማ። ምንድነው ችግር አለ እንዴ? አተ ምንድነው በእናታችሁ እናንተ ልታሳብዱ ነው እንደዚህ? ምንድነው ማለት ነው? ይሄ ሰውዬ እኔን ሴትዮ ይለኛል። አክሽ አንተ ታፍርምቺ ነው አይዞሽ። እሺ እኔ ቆንጆ በቃ ልክ እንደ ሬምቦ መሆን ነው ፈልገው። ያ አበበ ያስ እኔም እኮ ዳንስ እችላለሁ። እየች እኔ ፌመስ መሆን እፈልጋለሁ። አለ አይደለ በቃ ብዙ ጊዜ በቲቪ መታየት፣ በቃ ብዙ ጊዜ መታየት። ታዲያ ምን ችግር አለው ደግሞ ለቲቪ ንግጥም አለሽ ትታያለሽ እንዴ? እውነትህን ነው። ይሄ ድርጅት በስማም ቀላል ያሳይሻል እንዴ? ወይኔ እሱን ብቻ አድርግልኝ እንጂ በቃ የፈለከውን ነገር አደርግልሃለሁ። የምትፈልገውን ነገር ሁሉ። በጣም ነው የማመሰግነው። በጣም
በጣም አባዬ እኔ ፊልም ሰሪ ያረጋችሁ ማለት ገንዘብ አገኘው ማለት ገንዘብ አገኘው ማለት ደግሞ የሰፈሩ ሰው በሰላም ገብቶ እንዲወጣ ቴንክ አባዬ ውይ ዳይኖሰር ይመጣል እረስቸው ሰላም ሰላምሽ ስማ የተከራየነውን ዕቃ መልሰናል ብራችንን ሰብስበናል እራታችንን በልተን መጣን እዳውን አንከፍልም እንዴ የሚመጣ ደፍ ነው ቀበሌ አይደል እንዴ የምትከፍለው የት ነው የምትከፍለው ይንጋል እስቲ ስማ ከፈለክ ይኸውልህ ብሩን እሰጥህና ትራስ አድርገህ ተኛለሽ ብቻውን ራበልተን ወደ ቤት ና ግባ ይኸውልህ ቢራ ይዘልና ኧረ እናንተ ልጆች እንዳሰክሩ አበበ ባል በሁለት ቢራ ይሰከራል እኔ ስጠጣ እያየ አንተ ከምትውጥ ለምን አትጠጣም ነበር ወዙን ነው ባልከታ ባትኖር እንጨነቅ አባዬ ሁለት አድርገው እሺ ቢራው ላይ ነፍስ እኔ አልፈልግም እንዳታመጣ አምጣ ዝም በለው ምን አይነት ውስዋስ ላይ እንዳለ በመዳን ራሴ መጨረሻ ለምን ጎርደን አንተታ አቤት አበበ ለምን ትረብሻለህ? በእናትህ ተኛበት። አልጋ ላይ ቤት የመጨረሻ የሚገራርሙ ሙዚቃዎች ናቸው። ከኔ የመጡት እኔ ምን አውቃለሁ? የቤት አለመሆኔን አውቄ ደንግጬ ብድግ እላለሁ። እንደ ሬድ ካርፔት መሬት ላይ ብላ ጠብቀች። እንደዛ ረግጫት እንኳን ምንም ንቅናቄ የላትም። ጸጥ እና ታረፋትም አላላቃትም። እኔ ፊቷን አይቼው አላውቅም። ጸጉሯን ነው ጸጉሯም ደግሞ አላውቀውም። አባቱ ምን ሻቢ እንደዚህ ብለሻል። ምን ያርገው? ወይኔ አቤ እኔ ነሽ ስንት ዓመት ሙሉ አብሮ ተከባብሮ የነበረውን ጉዳዩን እኮ ለጋብቻ አስቀምጧል አለ። ዘራፋችሁ ቀውጢ የሆነ ጭፈራ እዚህ ጋር ብራምባ ሰበረልሽ ብራምባ ሰበረችልህ ነው የሚባለው። አቤ አይደል? ምንድነው? ወሬልተር ነው የልቴር ነው። ናቁጭ በል እንዴ! ምን ሆነ ነው? የልጅቷን ማንነት ማወቅ አለብኝ። ስማ ምን ታረግላለች? በቃ በላት። ና ቆይ ና ዝም ብለህ ቁጭ በላ። ግድ የለም ነግሬያችሁ ነበር። እኔ የምሳሳመውም የግብረ ስጋ ግንኙነት አዎ ማን ነው? ሃውስኪፒንግ ምንድነው? ምንድነው? ቁጭ በል ና እስኪ ለማበል ውጡ ከሆነ ሰዓት ገና ነው አንወጣም። እኔ ነኝ። ማን አንተ? እኔ ትናንትና አብሬሽ አብረኝ ነኝ ያደርኩት። እና ምን ታንኳኳብኛለህ? በእናትህ ዝገባ ታዲያ
ስምሽን አላወቅኩትም አልነገርሽኝም ትቀልዳለህ አይ ማታ ትንሽ ስካር ስለነበረ ለዛ ነው ስምሽን ያልያዝኩት መልክ ይባላል አበበ ይባላል አበበ በሱ በላን አይ አበበ በላይ ዳምጤ እንዴት ወደዚህ እንደገባን ታስታውሻለሽ ያናስ ትቀልዳለህ አንተ ምናል ተናበበለት ብዙ ጊዜ ሰዎች የራሳቸው የሆነ ሐሳብ አላቸው ማለቴ የራሳቸው የሆነ የኑሮ ዘይቤ ረበናት ፖለቲካ አቀውኝ ረበናት ልትኛበት እሺ ይልሽ ምን መሰለሽ እኔ እንደኔ ሐሳብ ማፍቀርም መሳሳምም ሴክስ ማድረግም መጋባትም ከመወዳትና ከማገባ ሴት ጋር ነው እና እንዴት ነው የተኛሁት እዚህ ማለቴ እንዴት የሁሉ ገንዘብ ሊጠፋ ቻለ ማለቴ ምን አድርገህ ነው እኔ ምን አውቃለሁ ኤልያስ ቢሉ እንዳለ ፎቶ ሲያነሳው ነው ሴት ይዘን ማደራችንን ያላወቅን ሰዎች እንዴት ቢሉ የኛ ይሁን አይሁን እናውቃለን እና አንተ ወስዳል እያልከኝ ነው ሊሰማ እንዴት ነው የምታስብ በእናታችሁ በእግዚአብሔር አትጨቃጨቁ አበባ አንተ ታወራለህ አንተ እኮ ያዋጣል ሙስቲው ፈይ በልስ ተንፈስ እንደዚህ የምትጠራጠር ከሆነ ይኸውልህ እየዞርክ የሚከፈለውን ፎቶ ማንሳት ትችላለሽ ከውቀት ነፃ የሆነ ስልክ ይዘህ ምን ሆናችሁ ነው ለምን ዝም አትሉም በቃ እንዴት ነው ዝም ምለው ወይኔ አሁን እየሸሸን ያለነው ከቀበሌን ብቻ አይደለም መቶ ብራቸውን ይላጥናቸው ሰው ጭምር ነው እጂ አበበ ክብረ ንጽህና ሲሰጥ ለልጅቷ አንድ ላይ ድፍረትንም ሰጣት አይደል ምንድነው እንደዚህ የሚያንበጫብጭ ገንዘቡን የወሰድነው እኮ ከሀብታም አለ ከድሃ ነው ድሃ ደግሞ ብሩን እንዴት ብሎ ይዞት እንደሚመጣ ታውቃለህ አይደል ይሄ ሐሳቡ ራሱ ይሁን ይድነት ሐሳብ ነው ከድሃ 10 ብር ከመንጠቅ ከሀብታም 10,000 ብር መዝረፍ ይችላል እሺ ምን ነው እያወራ ያለ ይኸውልህ ከሀብታም ብትሰርቀው እገልሃለሁ ቢልህ እንኳን አይገልም ምክንያቱም አንተን ገሎ መታሰር መጨናነቅ ምናምን አይፈልግም ገባ ጥሩ ገንዘብ ስላለ ዳን ግን ያለችውን ብትነጥቀው እገልሃለሁ ብሎ ባይገልህ እንኳን በደና ድንጋይ ወገብን ሰብሮ ልቁጭ ያደርጋል አየው ግን እንዴት እንደሚያስብ እማባህን አንቺ ሲጨንቅሽ ምርጥ አራዳቱ አንተ አፍና ትክፈት ይክፈት አፋችሁን እየከፈታችሁ ግን መፍትሄ አምጣው እሺ ደግመን እንስረቅ ምን አገባ ስማ ያቺ ኤሊ አታውቂያትም ለካ ስማ ያቺ ፌሚስ ምናምን መሆን እፈልጋለሁ ያለችው እቺ እሷ ምን በቃ እሷን ደውለን እንጠራትና የሆነ መላ ተቀባብለን መቀስ ደግሞ እጃችን ላይ የሆነ ብር አለ መሰለኝ በሱ መኩ እንከራያለን በባለ መኩ መንቀሳቀስ መኪና ተከራይተን ባይሳካልንስ ገንዘባችንን እንጣ አሪፍ ሐሳብ መኪና ሲኖር ዝም ብለህ ትታመናለህ አሪፍ ሐሳብ መከራየቱን እንከራያለን ግን ማን ይነዳዋል ኤልያስ መንጃ ፍቃድ አለው አይደል እንዴ አንተ አትሾፍሮ አንተ ሾፍሮ መንጃ ፍቃድ ያለው ሁሉ ይነዳል ያለ ማን ታውቃለህ ደግሞ ከየት ከች እንዳረግ ወሬን አታሙቅ እኔ እነዳዋለሁ ዝም ብለህ ተቀበል እንዴት ነው የምንነዳው ይሄ በእኔ ጎፍላም ቀበሌ የሚሰራው ሰው ይመጣሽ ባላየ ላሽ ሽቦ አለፈ ጉዴ ሰውዬ ኧረ ጉዴ እንዴ ኧረ አንተ አውርደኛ ኧረ በመብራህን እንዴ እንዴና እንዴ መኪና የሚነዳው ኧረ ያበበ ነገር በእናትህ መኪናውን ልልመደው አትበጫበጭ እንዴት አይነት ሰው እሺ እንዴ መጣ በቃሽ እንዴ መጣ አውርደኝ እንዴ አበባ አይላንድ አይቀርም ትንሽ አንድ ሁለት በይውጅና ሄሎ እንዴት ተረፈርሽ የኔት እንዴት ነሽ ሰላም ጠፋ በጣም አለው ኧረ አለው ደህና ነኝ አንቺ ነኝ የጠፋሽው እኔማ ራስ ጋብዛ አስቤ ነበር ኧረ እኔ ነው የምጋብዝሽ እንዴ እኔ ነኝ የምጋብዘው ኧረ አንተማ ሆነ ከነ ወይኑ
ምንም ችግር የለም። ምንም እኔ ጋብዛለሁ። እሺ በቃ እደውልልሃለሁ ማለት ነው። ይኸውልሽ ሶፊዬ እና ለሻለሁኝ በአሁኑ ሰዓት ዘፋኝ ከመሆን ፊልም ፕሮዲውስ ማድረግ ይችላል። በነገራችን ላይ ፕሮዲውስ ማድረግ የምትፈልጊ ከሆነ ይሄን ስክሪፕት ፕሮዲውሰር ላስብበትና ልደውልላችሁ አይሻልም? ጥሩ ማሰብ አሪፍ። አሁን ስለቸኮልኩ ልሂድ። ኧረ እግዚአብሔርን በፍጹም ምንድነው ሴት ልጅ መጋበዝ የለባትም? ትችላለች። ግብዣ እኮ የሚያምረው ሴት አሁን እሺ መኪና ስለያዝኩ ችግር የለውም። ምንድነው የምታካብደው? ሸኝና ግባ። አይ እኔ በእግሬ እሄዳለሁ። ሰው ቀጥሬያለሁ እዚች ጋር በእግሬ ልሂድ። አታካብድን፣ አንሸኛለን። እኔንም አውርደኝ እዚህ ጋር እኔ ወራጅ ና እባክህ ቁጭ በል። ወራጅ አለ ትላለህ እንዴ? እና ቀስ ብለህ ትነዳለህ። እሺ በጣም እኮ አስደነገጥከኝ እንዴ። በቃ ዝም ብለህ ቁጭ በል። አሁን ተላመድናል እንዴ? ተላመዳችሁ ለመንካው እንዴ? በቃ መኪና መስማት ጀመረ። ጃቢ እየበላሁ ነው። አንቺ እኔማ እየበላሁ ነው። ያጉርስ ኧረ ጉርሻ አልወርድም። ፎቢያ አለብኝ። ማለት ልጅ እያለ አባቴ እየደበደበ ነበር የሚያበላኝ። ለምን አልበላም እያልኩ ታስቸግር ነበር ማለት ነው? ኧረ በደንብ ነበር የምበላው። ምን መሰለሽ እሱ ስራ ምሽቶ ነበር የሚመጣው። ከዛኛ ጠበቀን ሲያቅተን እንተኛለን። ከዛ እሱ ማታ ይመጣና ይቀሰቅሰንና ብሉ ይለናል። እምቢ ካለው በቃ እኔን ስለምትጥሉኝ ነው በጥላችሁኝ የበላችሁት ምናምን ይልና እንደ አዲስ ደግሞ ቀጥቅጦ ያበላል። እምቢ ካለው ደግሞ በርበሬ ያጥነናል። ያ አብዮት ጠባቂ ስለነበር በጣም ነበር የምንፈራው። ቆንጆ እየጠጣሽ እንዴ? እየጠጣሁ ነው። ምነው አንተ አትጠጣ? እስካሁን ጭራሽ ድንቃጤ ለቃት መስሎኝ። ምን አባት ይላል በትንቃጤ ላይ እኮ ትንቃጤ ጨመርሽ። ቤት ምንም አልገባኝም። ታዲያ ዝም ብሎ አንተ ምን የሚያስደነግጥ ነገር አለ? ሰለሞን አንተን የሚያስደነግጥ የብድርና ቁጠባው ሰውዬ ነው። እዚህ ሰዓት ስለ ብድር አስበ ብድር ላይ ኩስ ነው። አንተ ብድርና ቁጠባ እኔ ቆንጆ ታንቸት ቆንጆ ካላስደነግጥ ምናምን ያስደነግጠኛል። ፉገት ተጠቅላላ በጣም አንደኛ ሲፈጥረው ራሱ ለፉገራ ነው ይፈጠራል። ሚስቱን ሲጠብሳት ማለት ነው። ልክ አሁን ላንቺ እንዳለሽ አለ ልክ እንዳልሽ ያው አሁን ይፎገረሻል። ልክ እንደሽ አጉታ እንዴ ካይንድ በነገራችን ላይ ሰለሞን እጥረተ ኮንፊደንስ ይታይባል። ምልህ አሁን እንደው እሱ ቆንጆ ነው እኔ ሊበልጠኝ ይችላል እና አንቺ ሊቀማኝ ይችላል ብሎ ሚስት ምናምን እያሉ ማምታታት ነው። ሰው ልቆ ነው ደግሞ እሱ ነው ይወጣል ታዲያ ምን ባይወራ ሁሉ ጊዜ የምነግረው ይኸውልሽ አይሰማም እነግረዋለሁ። ኧረ ሰዲ በመድኃኒዓለም በእግዚአብሔር ምንድነው በመድኃኒዓለም እንዴ ከእግዚአብሔር ጋር መካፈታት ነኝ ቆንጆ ነው እያልኩ እንደው ገጠም ማድረግ ምን ይወጣል? እኔ ግን ሰዎች አንድ የማይገባኝ ነገር አለ። ብዙ ጊዜ ሰዎች የሚሳሳቱት ማለት ነው። ለምሳሌ ማለት ነው አንተ ሳህን ነበር የሆነ ሴል ሳልክ ያን ስልን ሰዎች አይቶ ባይወዱት ወይም እሱን ያስጠላል ቢሉ በተዘዋዋሪ መንገድ የተናገሩት ያሉት አንተን ነው ማለት ነው። ስለዚህ እሱን ያስጠላል ካል ያው የፈጠረው ፈጣሪ ተቃውሞ አዋቂ ከአዋቂ ጋር ማውራት አሁን በቅቶ ነው አብይ ብዙ እኮ ነው የበላሁት። ሳህኑ ላይ ያለው እኮ ነው ብዙ ነው ወይስ ተሽኮሩም? እኔ ያልተሽኮሩም እኮ ነገሩ የቆንጆ ወጉ ነው። በነገሮች ላይ ብዙም አልተዋወቅንም እኮ አይደል? ምን እንደምሰራ ዳይሬክተር ነኝ፣ ራንዳው ፕሮዲውሰር ነኝ። እሱ ደግሞ የሸገር ፕሮዳክሽን ሹፌር ነው ማለት አክተሮችን የሚያመጣና የሚመልስ ማለት ነው። እሱ ሹፌር አንተ ዳይሬክተር ኤግዛክት እና ፊልም ታሰራለህ እንጂ ፊልም መስራት ትፈልጋለሽ? በጣም ሁሌ ነው ያን ዘ ዳይሬክተር በቃ እኮ በጣም ቀላል ነገር እኮ ያንቺ ፈልጊኝ በጣም ቀላል ነገር እንዴ እየዋሸኝ ነው። ኖ yes of course he is the director አንቺ ብዬ ነው እንጂ እቺ ነገር በጣም ትረብሸኛለች። ወይን እኮ ነው
ይሄ ነገር ቀላል ነው ያላችሁ ራሴ ላይ ወጣ መሰለኝ። ሬስቶራንቱ ጋር ነው ያለው። ምን አለ? እዚህ ጋር እዚህ ውስጥ ነው። ይሄን በሚስሉ እሺ ከዚህ ጋር ትይጂና በስተቀኝ ትታጠፊያለሽ። በስተግራን ይችላል። It's okay. It's okay. ችግር ሳይ ያ እንታውቃለን። እቺ ነገር ስራ ስማት ነው ወና ምንድነው? ፎርጂ እና ሰሪ ደናደር እንዴ አንተ ምን ያንቦቻቦቻለህ? ኧረ በእናትህ በዚህ ሰዓት ልብስ ትቀይራለህ? እኔ የድሃ ልጅ ነብሴ ቤትም ብዬ ብር ማግኘት እፈልጋለሁ። ብር ማግኘት በጣም ከባድ ላይሆን ይችላል፣ በተለይ ለእንዳንቺ አይነት ቆንጆ። ግን መቼም የምታገኘው ገንዘብ ከምንም ነገር የጸዳ ሲሆን ነው ጣፍጦሽ የምትበይ። እባክህ እሱ አባባል ነው እና እኛ ሀገር ያሉ ሀብታሞች አሁን የሚበሉት እሬት ነው ማለት ነው። ተጨበረበረ እኮ ነው። ኦፍ ኮርስ የኛ ሀገር ሀብታሞች ከግማሽ በላይ የሚሆኑት አጭበርብረው ነው ያመጡት ብሩ። አየሽ፣ ይሄኛው ነው አባባል። ብዙ ጊዜ ሰነፍ ሰዎች አንዳንድ ጠንካራ ሰው ካጠገባቸው ሰርቶ ሲለወጥ እገሊኮ ዘርፎ ነው የተለወጠው፣ እገሊኮ አጭበርብሮ ነው የተለወጠው በማለት ስሙን ያጣጥሉታል። እስኪ ቆይ አስቡ፣ ሰፈርክ ውስጥ 40 ዓመት 45 ዓመት ምናምን የሰሩ ሰዎች ፊያት ሳይኖራቸው ይህ ስራ ከጀመረ 5 ዓመት 6 ዓመት ምናምን ሰውዬ ሀመር ይዞ ባጠገብ ሲል ምን ትላለህ? ይዛን ቆይ አሁን የሰው ስልክ ይዞ መሮጥ ምን ይባላል? ምንድነው የሚባለው? በዘበዘ ዝናብ አበበዛ በሴት ልጅ አይደል እንደሚበዘበዘው? እና ደግሞ እዚህ እንዴ ስማ፣ እነሱ እኮ በልተው ጠጥተው ደህና ደሬ ነው ቆንጆ፣ ከዛ ወደ ቤት ይገባል። ማደር ፈልገህ ነው እስካሁን ያስመሸኝ? ማደር ጥሩ ነው። እንደር ካልሽኝ እንደር ደስ ይለኛል። እንደር ማታውን ልብሶች ይሮጣሉ። ሰው ራሱ ስቀድም ደግሞ አንድ ልብስ አለች ነው ቀደመች ነው። ልብሱ እኮ በጣም ነው የሚያምረው። እሱማ አውቃለሁ፣ ግን የራስ ልብስ ራስ ላይ ብቻ ነው የሚደረገው። ነው ብራ ላይ ሹን ሬጃል ቀል ካስክ ከዚህ እንደ ፒያሳ ታክሲ ትይዛለህ። ከዛ ፒያሳ ማይቾይዝን ተቆላ ስትሄድና ደንበኞቼ ናቸው መልኪ ትናንት ያስቀመጠችውን ስትል ይሰጡሃል 1250 ብር ሰጣቸውና ይሰጣሉ። ይዘልኝ ብሩን እኔ በኋላ ስንገናኝ ይስጣሉ። ኧረ ምንም ችግር የለውም። አሁንማ ቤተሰብ ሆነን የለ እንዴ? በቃ ቶሎ ይዘልኝ ነው። እሺ ኬኩ እሺ እጠብቃለሁ። እንግዲህ ማባላ አንተን ነው ማለት በጣም አሪፍ መራጭ ነው። ኧረ እኔ አልመረጥኩም። በላንቺ ምንድን ነው አንተ ፈተም እንደ ምግቡ በጣም አሪፍ በዛሬ ላይ ምን ባይኛለህ ብቻህን ነው የምኖረው? ብቻዬን ነው የምኖረው። ማለቴ አንዳንድ ጊዜ ከጓደኞቼ ጋር
ቤተሰቦቼንም እየሄድኩ አያቸዋለሁ። አላገባማ። እቺ ደግሞ ስንት ጊዜ ላግባ ትረሻለሽ ማለት ነው። እኔ ምሳሳማውም ሴክስ ማድረገውም ከማገባ ሴት ናት ጋር ነው ይሻላል። አለኛ ነው ይኸውልሽ አሁን ካራክተር ውስጥ ነው ያለሽው። ካራክተር እንዳትወጪ እሺ፣ ማንንም እንዳታናግሪ እሺ። መኪና እንኳን ስትነጂ ማለት ትራፊክ ጥፋት አጥፍተሽ ትራፊክ ቢያስቆምሽ ዝም ብለሽ ሌላ ቀን ብትቀጭ ይሻላል። ምክንያቱም ከሙድ ትወጫለሽ። ሙድ በጣም ከባድ ነገር ነው። አሁን ካራክተሯን ብልጥ ታርገሻታል። እስኪ ባለች እስኪ ባለች ፐርፌክት ፐርፌክት። ይኸውልሽ አጣጣትሽ ራሱ በቃ ካራክተሯን ገብቶሻል። በቃ አስቢያት ኤርፎን አድርገሽ ምናምን በቃ ኮምፕሊትሊ ራስሽን እርሽ። በጣም ጥሞና ትፈልጋለች። በጣም ዝምታ ትፈልጋለች። እንቅስቃሴዎቿ የተገደቡ ናቸው። በቃ ይሄኔ ነው ስሜቱ የሚመጣው። ከዛ በኋላ ባታወሪም ስሜትሽን ደም ስሮችሽ ላይ እናያቸዋለን። ቴንክ ዩ ሰሌ። እኔ ዝም ብዬ ሳስበው እቺ ልጅ ሰዎችን ቻው የምትልበት አቅም አላት ወይ? የለም። በቃ እኮ ዜሮ በቃ። እስቲ እባክሽ እስቲ ተነሺ ተነሺ። ቻው። እኛ ሌላ ጊዜ ቻው እንባ። ብዙ ቀናቶች አሉ። እስቲ በጣም አሪፍ እስቲ አረማመዷ እስኪ በዚህ ስሜት ቤት ግቢና ተመሰጭ ፕሊዝ። አዎ ናይስ። ይሄ አይጥፋ። ቴንክ ዩ። ይሄ እኮ ነው በቃ እኮ ሰሌ በቃ አንተ ግን በቃ በእናትህ ኧረ በመብራን ምን አለ በዋሽበት ለምን ጨዋታ ታቆረፍዳለህ? አንተን አልዋሽው አትለኝ ዙር አላልኩ ክፈልልኝ አላልኩ ወጣኝ። ምን አለ ብትሰማኝ አከፍልልኝ። ለምን እሰማለሁ? ለኔ አልዋሽም ብለህ ከማልክልኝ አመት አለፈ። ውሸት ግን እልፍ አላፍ ሆነ። በእናትህ ሰሌ ለምን እሰማለሁ? እኔ አንተን ዋሽው አንተ እኔ እሷን ነው ዋሽው። እኔ አለው አይደል እዚህ ለኔ አታዝንልኝም? ምን አለ ትንሽ ብትቆጥበው። በቃ በእናትህ ሰሌ እርዳኝ። እኔ ባለውበት ውሸት ቆጥብ። በግዛ እርዳኝ በእናትህ ሄልፕ ሰሌ። በቃ እንደ ነገር ሆነ። ቢያንስ 8000 ብር ያስፈልገኛል እናቴን ማሳከም። ያን ብር ደግሞ ከየትም ማምጣት አለብኝ። አለበዛ እናቴን አይን እያየ ማጣቴ ነው። እናቴ ደግሞ ለኔ እናቴ ብቻ አይደለች ጓደኛዬም ጭምር ነች። በቃ ሌላ ማንም የሚረዳችሁ ሰው የለም ማለት ነው? ማንም የለም። በቃ እኔ እና እሷ ብቻ ነን ያለነው። አንድ ጩጬ ወንድም ነበረኝ። እሱም ከ5 ወር ነው ከ6 ወር በፊት በጅቡቲ አርቄ በየመን አርቄ ጅዳ ገባለሁ ምናምን ብሎ ጠፋ። ገና እኮ ጩጬ በቃ 17 ዓመት ምናምን። በዚህ እድሜው እዛ ቢሳካለትስ ምን ይሰራል? ያከማላ ዶክተር ነው እንዴ? ማለት ይሰርቃል። እንደዚህ አይነት ነገር ሲያስብ ለምን ታዲያ አንቺ ረፋላልሽ? ማለት እዛ ድረስ ሜጃ ገንዘቡን እስኪታ መጣ። እዚህ እያለ ይሰርቅ ነበር። ደግሞ ሁሌ ነበር የምመክረው ስለመሰደድ ሲያወራ። በቃ ይሰማኛል፣ እሺ ይለኛል ምናምን። በቃ በጣም አስቸጋሪ ነው ታውቃለህ። በቃ በጣም አስቸጋሪ ነው። በጣም ስመክረው የዓመት ምናምን ቀድሞሽ የሚል እንደውም አሁን በቅርብ ከአንዱ ሲጣበስ ይዘውት ቅጥቅጥ አርበስ በቃ እንዳልነበር አድርገውት አርፎ ቁጭ ብሎ ነበር። እኛም አርፈን ነበር ትንሽ። ከዛ የሆነ ቀን አምጪ ስገባለ ማዘር የሆነ ወረቀት ይዛ ታነባለች። ምን ነው ብዬ ይወለው እስከ መቼ ሰው ለሰውና ገበና ጎረቤት እየሄድኩ ያለው እኔም እንደ ሰፈር ጓደኞቼ ጅዳ ሂጂ ሰርቄ እመጣለሁ ምናምን ብለው ጽፎላል። አቤ በቃ እዚህ ድረስ ከሸኘሽኝ ይመጣል። እሺ ቻው። አስመኝ እንዴ መልኪ እናትሽን ማሳከሚያ አትጨናነቂ እሺ። እኔ ከየትም ብዬ ይዤ እመጣለሁ። እጄን ስላነሳኝ የቀለድሽብኝ ነው እንዴ? እየዋሽሽ ነው አይደል? ስለመታውሻ እየዋሽሽ ነው አይደል? አንቺ ምንድነው? አንዴ አናግሩኛ አንዴ። ምን አባራቅጣ አሁን ተመስጠናል። ዞር በለልኝ። ማጂ ማፍከርቲ ቸሎ አንተ አበበ ማጂ ማፍከርቲ ስራ እኮ ነው ያዝነው። ለምን ትጃጃላለህ?
ስም በትልቁ ቀበሌ ላይ ተለጥፎላል። አንተ እዚህ ቁጭ ብለህ ትጃጃላለህ አይደለ? ምን ብሎ ተለጠፈ? በዚህ 10 ቀን ውስጥ ያለባችሁን ዕዳ አጠናቃችሁ ካልከፈላችሁ ጉዳዩን ወደ ህግ እናመራዋለን። ለ9,000 ብር ብለው እንደገና ጠበቃ ቀጥረው ሌላ 9,000 ብር ከሚከስሩ ለምን አይተውንም? አረ እንዴ ከሰው ካሸነፉን የጠበቃውን ጭምር እንደምንከፍል እንዳዘነጋ። ምንድነው ያተረፍነው? አረ ከ9,000 ብር ወዲያው ነው ያለቀው። 2 ቀን ምናምን ቆይ። ያውን ያጫማኑት ዝተይ እሻውን ወሬው ተውትና ስልኩን ሽጠን ዕዳችንን እንክፈል። የትኛውን ስልክ? ይሄ ስልክ ነው? አዎ ሰሊ በእናትህ። አረ በመብራን አረ ይሄን አፏግርበት በእናታችሁ። ሌላ ስራ ሰርተን እንከፍላለን። ቶን በእናትህ እንገላገል። እናት በሰላም ነው ቤት ተመልሰህ መጣ? በሰላም ነው። ሳንቲሙን ላቀብልሽ ብዬ ነው። የምን ሳንቲም? ለእናትሽ ማሳከሚያ ነው። ኛቢ እናቴ እኮ አንተ ልታመጣልኝ እኮ ፈልጌ ምን አይደለም። ምንም ችግር የለውም። እናው እናትሽ ይሻላቸው። ቻው ቻው። ለኪ ዘኔ አሁን በጣም ደህና ነች። ዳንቻ ዳውልማ እኔ በጣም ደንግጬ ነበር እኮ በእናትሽ ስመጣ። እርሜ ላቤ አንቺ ግን አይገርም? በዚህ ሰዓት እንደዚህ አይነት ሰው መኖር ይገርማል። ግን ምን ያህል ብትቀራረቡ ነው ስለዘኔ የነገርሽው? ኧረ 2 ቀን ነው ምናምን ያገኘሁት። ግን ልጁ የሆነ ፍልስፍናው ስለነበረ እኔማ የሆነ ነገር አነካክቼው መላቀባበለዋለሁ ብዬ ነበር። ይህን ፍልስፍና መጀመሪያ ሳንኳት ነው ማገባው ምናምን የሚለው ነገር አለ። አብረሽው አደርሽ እንዴ? አዎ እባክሽ። በማደር ውስጥ ያሉትን ነገሮች ሁሉ ያደረኩት እንዳትይኝ። እንዴት እንደነበር እንዴት እንደሆነ ምናምን ራሱ ነው ምንም ትዝ አይለኝም። ግን ልጁ በጣም ምስኪን ልጅ ቢሆንስ በአንድ ቀን እንዴ ነገር ከተፈጠረ የሆነ 2 ዓመት ምናምን ነው። 2 ዓመት ይልቅ አታስቀይሽ። ከዚህ ወጣጤ ፎንቃ ያዝሽ እንዴ? ፎንቃማ ሚዜም በምን እድሌ። ግን ይሄ ልጅ በቃ ልጎዳ አልፈልግም። ምስኪን ሰው ተገኝሽ። በጣም ይዋ በጣም የሚያሳዝን። አሁን ቆይ ለወንድ ይታዘናል? አንቺ ደግሞ ሁሉም ወንዶች እንዳንቺ ቦይፍሬንድ ቆንጆ ጭራቆች ነው የሚመስሉሽ። ስንቱ እንዳለ ተባረከ ነው። ስለ ወንድ ልጅ ጥሩነት ለኔ አታውሪድ። አሁንማ በጣም አንድ አይነት ከመሆናቸው የተነሳ አብረሽ ከጎንሽ ይሄድ የሌላ ቺክ ስቴፕ አያየ ከፖል ጋር ተጋስቶ ታያዎች። ቆይ የሌላ ቺክ ስቴፕ አንድ ብሎ ከሚያይ የራስሽን እንዲህ ቢያይ ቀለው ምን አለ አንቺ ጋር የምታይ? ከዚህ በላይ ምን ይፈልጋል እንዴ? እና ከዚህ በኋላ ምንድነው የሚሆነው? ከዚህ በኋላ ያው እንደነገርኩሽ ለአንዳንድ ስራ ማስኬጃ ቤት መከራና አንዳንድ እቃዎች መግዣ ምናምን የሆነ 50,000 ብር ያስፈልጋል። ከዛ በኋላ ደግሞ ለአክተሮች የሚከፈል እሱ ከ15 ቀን በኋላ የሚሆን እንጠይቅሻለን። ማለት ብዙ አያስቸኩልም። አንዳንድ እቃዎች ስል አልገባኝም። የሆነ አስቤዛ ምናምን። የምን አስቤዛ? በፕሮዳክሽን ወቅት ቤት ውስጥ ነው እየሰራን መብላት ካለ አለበለዛ ሬስ ሲደረግ የቀረጻ ወቅት ላይ ምናምን ከሆቴል እየገዛን እንብላ ካለን በጣም ወጪው የትዬ ይላል። ኦኬ ኮስት ሚኒማይዝ ማድረግ እንደዚህ ማለት ነው። ምን አለ መሰለሽ ይሄ ጉዳይ ሆሊውድ ድረስም ይላል ቦሊውድ ድረስም ይላል። ያ እንግዲህ እግዚአብሔር ያሳያችሁ። ኮስት ሚኒማይዝ ላበሻ ካልተደረገ በጣም ከባድ ነው ወንድም። አንድ ሆቴል ተከራይተን እዛ ትሪት እናርገው ብንል በሶስተኛው ቀን አናትሽ ላይ ትልቅ ሪዞርት ስሪልኝ ነው። ሰው እንዴት ነው? በጣም ከባድ ነው። እና መቼ ነው ብሩ የምታቀፈው? አሁን እንሂድና መውሰድ ትችላለህ። በቃ እንሂድ አይደል? ጨርሰን ትችላለህ። እኔ ሰለሞን ይገርመኛል። ቆይ ከዚህ በኋላ ምን እንዲሆን ነው የምትፈልገው? የወጣችሁ ይሄ እፍረት ምናምን አለበት። ተው ሰለሞን ከሞን ሰለሞን እንዴ ከሞን አሳፈራችሁ ነው አይደለም እንዴ? ማን ነው እሱ? ነው እሱ ከመጀመሩ ነው እንደዚህ በስርዓት የሚያቆቁ። ከቀበሌ ነበረ እዚህ ካይችና ነብና እዚህ ላይ ተፈርማለህ። አንድ መጀመሪያ እንዴ ወዴት ና እዚህ ከፈር
ስምህ ላይ ይችላል። አበበ ብሩን አልከፈልክም እንዴ? ምንድን ነው የማልከፍል? ምንድን ነው የምትሰራው? በእናትህ እንዴት አትከፍልም? ቆይ አንተ ትልቅ ሰው አለ እንዴ? አንተ ምን ዝም ብለህ ታኛለህ እንዴ? አይደብርህም? ምንድን ነው የሚደብረው? ምንም የሚደብር ነገር የለም። ይቅርታ። ወደዛ ሂድ። ምን ማለት ነው ይቅርታ? ምንም ነገር እንድታወራኝ አልፈልግም። ምን ነው የምታወሩት? ሰሌ በጣም ይቅርታ። ስልኩን ሸጦ አጣጥሞታል ማለት ያው ከቀበሌ መጥሪያ መጣ። አንተ የተደበቀ ሱስ አለብህ እንዴ? ንገረን። ብሩን የታረከው? ጁቴ ትጫወታለህ እንዴ? አበበ በእናትህ ንገረን። ችግር የለውም ንገረን። እሺ አሁን ብሩን የታረከው? ለመልክ ይሰጠዋል። ወይኔ ኧረ አንተ ኧረ በእግዚአብሔር ኧረ በእናትህ እንዴ! የቀበሌ ዳኛ አላታችን ላይ ይቀውጥብናል። አንተ ወስደዛ ለበላተኛ ትሰጣለህ። አቧጭቅጭ እጨቀጭቃለሁ። ግጥም አድርጌ እጨቀጭቃለሁ። አታፍርም እንዴ? አንተ እኮ ስለማይገባ እኮ ነው። አይገባማ፣ አይገባም። ብር እንዴት እንደሚመጣው አይገባም። እንዴ ቁርጧን ጥብሷን ክትፏን ከበላች አይበቃትም እንዴ? ከርሷን ከሞላች እናቷ ታሞ ስለነበረ በቃ ሰጠዋት። አልጋ ይዘው መታከም ስለነበረባቸው ይሄን ደግሞ የማረቅ በቂ ገንዘብ አልነበረት። የኛ ዕዳ ቀስ ብሎ ይከፈላል ብዬ እሷን አስቀድም። ምንድን ነው ችግሩ? አበበ አታውራኝ ወይንም በቃ ሂድና ይሄንንም አሁን ክፈልና ነው። እሺ አመሰግናለሁ። ያው መንገድ ላይ ስትሄድ የዘመድኩ ኧረ ተው በእናትህ ይክፈል ወስዶ እንዴ። ስማ እኛ እኮ መክፈል አቅቶን ምናምን አይደለም። እሺ እንዲህ ፋራ ምናምን መስለን ነው በየጊዜው እየሰጠን ሂድ ክፈል ስንል ከቀበሌው ሰውዬው ጋር ያለንን ችግር ጠንቅቀህ ታውቀዋለህ። አባቴ ከቀበሌ ጋር ያለው ነገር ትክክል አይደለም። በቃ ሰውዬን ተረድተህ ክፈል እኮ ነው። እንደዛ ልጅ 40 ጊዜ እንነጋገር ነው እናንተ። ኧረ ተው በእናትህ ውሰድ፣ እነዛ ስጠው፣ ሂድና ክፈል። ደግሞ የሚገርመኝ እንዴት አወቁት? ይሄን ቤት ቀበሌ አሽትተውት ነው አይን ጫማ። አዎ ትንሽ ትሸታለች። ውጣ! አንተ እንዴት ይገባሃል? ለማንኛውም ሰፈር ለመቀየር አስቤያለሁ። ወደ ሌላ አካባቢ ቤት ልከራይ እያሰብኩ ነው። እጄ ላይ ትንሽ ብር ስለሌለ ነው እንጂ በቃ ተመለስ። ሸቢ ባይ። እኔ ጋር አለ። ስማ ምን ነው? ቆይ መልክዬን መንገድ ላይ አግኝቻለሁ። እና ብሩን ከፈልክ? ቀበሌ ዝግ ነው፣ ስብሰባ ላይ ናቸው። እና ብሩንስ? አበበ እኔ እንደዚህ አይነት ነገር አይሰራልኝም። ምንድነው የምትፈልገው? ታዲያ ለምን እንደኔ ይሰጠኛል? የቀረው ገንዘብስ? ለመልክዬ ሰጠው። ኧረ አንተ ልጅ ኧረ በመብርሃን በእናትህ እንዴ! ምን አትቀምሳ ነው እንደዚህ? ምንስ ብታቀምሰው? አበበ ምን እያደረክ ነው እንዴ? እሺ እኛንም አስቀምሰና ብሩ ይድስ እና የወቀው ቴስቱ ነው። አንተ አፍና ትክፍ ወረዛ ሂድ። ደሞ ትጫዋለህ እንዴ? በቃ ሰርቼ ከፍላቸዋለሁ። ደግሞ ደደቡ ነው በመዳም ነው እንጂ የኛ ሰራተኛ ስራ አገኘ እንዴ? ያው ምን ሂድ እንስረቅ። ለምን እንስርቃለን? ለምን እዳ የለብን? እዳችንን ከፍለልናል። ነፃ ሆኖ ነው ገብተን እንተኛ እንጂ ለምን እንሰርቃለን? ስንት መሟላት ያለበት ነገር አለ አይደል እንዴ? ቀበሌ ደግሞ ሳምንቱ ሙሉ ስብሰባ ላይ ናቸው።
እኔ የምለው ለምን ሞባይል ቤት አንከፍት? በቃ በፈረቃ ነው አራዳ የምትሆነው። ራስህ አትቀባም እንዴ? ይኸውልህ ደግሞ በሜሴጅ ከቻለች ምንድን ነው የሚለው? ለቁም ነገር ነው የምፈልግህ፣ በጣም ላገኘህ እፈልጋለሁ። ምንድን ነው ያዝከው? ሄሊ ኧረ ሊያስጨርሰን ነው። እስቲ እግዚአብሔር ምን ይዞ እንደመጣ ይኸውልህ አንቲቲፍ ነው ምናምን ያለው ሞባይል እመቤቴ። ወደዛ ብሮ ሰለሞን ወርውሮ ወደዛ ቁጭ ብሎ ግዳል ጨፍልቀው በእግር ሰለሞን። አንተ ምን አይነት ፍቅር ነው ግን ያዘው? ሰው ከወመኔ ፍቅር ይዟል። አንተ በምን አወቀው? ምን ነው ለካይዲ አንቺም ፋራ ነሽ። በፋራ ነው አና የተከበብኩት። ተብቻ አራዳ እንጻው ነው ያወቃት ቀን አብረው አድራቺ ልጅ ወመኔ አይደለችም ብትለኝ ላምን ነው። አንተ ራስህ እኮ ነው ፋራ። አበበ በአንድ ቀን ከሷ ጋር ስላደራጭ በርባሪ ነው ማለት ነው። እኔ አንተ በጣም ነው እኮ የምትገርመኝ። አንዴ ሴትን ማመን ሰይጣንን ማመን ነው ትላለህ፣ አንዴ ሌላ ነገር ታወራለህ። እስኪ መጀመሪያ ከራስ ጋር ተስማማት። ውይ ኦ እንዴ ነው ተምሮ ነው መጣ ማለት አቤት ግልምጫ! አንቺ ግልምጫ እንዴት ነው? ሰዎች ግን ስስቂ ነው የምታምሩ ነው የሚሉኝ። አቤት ሰው ክፉ ምን አለበት አሁን ግልምጫን ብትጨምሩበት? ይኸውልሽ ያሉበትን ቦታ ትነግሪኝና ቅጣታቸውን ትገኛለሽ። ሻው ምን ልታዘዝ? አሁን ልታዘዝ ምሳን ብላ ማኪያቶን ጠጣ ለስላሳ ምናምን የተለያዩ ነገር ሮችና ይኸውልሽ እኔ ቆንጆ ሌላውን ግብዣ በሚቀጥሉት ጊዜያቶች ጋብሻለሁ። ሰላም ነው። ና ተሌባ ና ታወልደኝ ሰላም ነው ሲያውን ገቦልሽ አይቶ ምንድነው እዚህ ቤት ውስጥ እየተካሄደ ያለው? አለው ባለቤቱን ታገናኘኛ እንዴ? ምንድነው ዝም ብሎ እብድ በቤቱ ሰው ሲል ዝም ይባላል? ምንድነው ሴኪሪቲ የላችሁም? ሄይ ካም ኦን ሄይ ሳብሱን ሰጪ ዋዘ ሄይ ለሱኛ ቤቱን አስተካክሉት። ምንድነው የተበላው አይደል? በቃ 2 ዓመት አድርጌ በስተበቃ ታሪው የሞራል ካሶት ስማ የኔ ቡና እንዳይመስልህ ቀና ነቃ የሚያደርጉ ፍራም ቡና ነው። ይልቅንስ እንደው ፉት በልና ልድገም። ኧረ ማለት በጣም አሪፍ ቡና። እኔ የምለው እንደው እችን ሰላት እንደው ከየት አገኛት? እኔ ወደ ቲማቲም ነው አልደብቅም። ይኸው እሱም ጥሩ ልጅ ነው። ይኸውልሽ ይሄ ልጅ ልጄ ነው። በሱ ላይ አንድ ነገር እንዲደርስ አልፈልግም። ከዛችሁ ስሚት ጓደኛሽ ጋራ የማይሆን ወሬ ብታወሪ ያው በፊት ተረባ ጧን ነግሬሻለሁ። ይገርምሻል when I was 17 oh sorry በቃ አገር ቤት በጣም ሚስ አደርገዋለሁ። oh my god especially holiday አመት በዓል do you remember ሆያ ሆዬ እንታታሽ oh my god አሁን የለም አለኝ ሰለኝ። እኔ እንኳን አስመራ ነው ያደግኩት። ቤተሰቦቼም አብረን ነበር የምንኖረው።
ኦኬ። እናም በሁለቱ ሀገር መንግስታት አለመስማማት ሲፈጠር ተሰብስበን ወደ ውጭ ሀገር ተሰደድን። እና አስመራ ልጅ ከድብሬት ላይ ፖርቹጊዝ ያለ እዚህ ነው አማርኛ እንደዚህ ፍትፍት ታለሽ የምታወሩ እንዴት እንደሚያምር እናትሽ በጣም አራዳ ናቸው። የመጨረሻ የገባትና ምን እድሜ አንተ ጮዛ በጣም ነው ነበር በጣም ደግሞ ይሄን ነገር ተደጋግሚያለሽ። እንዲህ ስትይኝ አራቅሽኝ ነው ማለት ከዛሬ በኋላ እንደዚህ እንዳትይሽ። በነገርሽ ላይ ባንክ ያለው ገንዘቤ ባንቺ ስም እንዲሆን እፈልጋለሁ። ለምን ባንተ ስም ከሆነ አላስገባም አሉ እንዴ? ትቀልጃለሽ አይደል? ምን መሰለሽ እኔ ብዙ ጊዜ ስራ አየር ባየር እናም ከሰዎች ጋር በተለያየ መንገድ እቀጫለሁ። ባንክ ያለው ገንዘቡ በስም ያለው ንብረት ይታገር ሊባል ስለሚችል በዛ ነው ባንቺ ስም እንዲሆን የፈለኩት። አንተ ብዙ ነገር እያረክልኝ ችግር የለውም ተባበራል። ኤሊ ብር የት ነው የምትቀይረው? የምን ብር? አይ ሚን ኤክስቼንጅ ቤት የለ? ኦ ብላክ ማርኬት ሰሌና የሚቀይርልኝ እንኳን ሰሌና ምን ያቀይርልሽ? ለሱ ምን ነው ብዙ ነው። ለጊዜው 200 ፓውንድ መንቀሳቀሻ ስለሌለ ነገ ከነገ ወዲያ ያላክስቴጅ የተላከለት ገንዘብም አለ። እኔ ጋር አንድ 50,000 ፓውንድ መዘዘር እፈልጋለሁ። 50,000 ያ ባይዘይ 200 ዩሮ ነው ዘርዝርልሽ ስላለው ዳዝማ ዋው በጣም አመሰግናለሁ። በነገራችን ላይ በጣም አመሰግናለሁ። ምን አደረግንና ራይድ ሰጣችሁ፣ ሻይ ጋበዛችሁ። እንደዚህ አይነት ጊዜ ካሳለፍኩኝ በጣም ቆይቼ ነበር። ብቻ በጣም ደስ የሚል ጊዜ ነው ያሳለፍኩት። ምን ሆነሽ ነው ግን ዘኒ? ምንድን ነው የምታወሪው ያለሽ? ወሬ ነው። ምን አወራው? እና ምን አይነት ወሬ ነው የምታወሪው? ለምን ልጁ እኔን እንዲጠራጠረኝ ታደርጊዋለሽ? ጭራሽ ልትፈነጊው ማስበሻል? ይኸውልሽ ይሄንን ልጅ ፈንጊውና የኔና አንቺ እናትና ልጅ አከተመ። ምን ሆነሻል? ምን ሆንኩ? አራድነትሽን እንደዚህ አይነቱ የዋህ ላይ እንዳትተገብሪው ብዬ ነው። አራዳ መሆን ይኸውልሽ ተጠቃቅሞ ላጥ የሚለው ላይ ነው። ገባሽ? ምን አለበት አንቺስ ቢሆን ተሰብስበሽ ብትቀመጪ? ይሄው ምን የመሰለ ልጅ ሰጥቶሻል ነው። በሬዲዮ እንደምንሰማው አስፋልት አዘግቶ ተንበርክኮ የሚለምንሽ እስከሚመጣ ድረስ ነው። አዎ እሱን ነው የምፈልገው። ምን ያንሰኛል እኔ እንደዚህ አለመሆን? ዳሩ ምን ታደርጊ? ጥሩ ጓደኛ የለሽ? ያቺው ውስሚት ጓደኛሽን ብትመጣ አንዱ ብላክ ሌብል ሲጋብዘኝ አድሮ ጠዋት ፊቴን ስታጠብ ልስላሴ ቅብጥብስ ምን አድርጋሽ ነው እንዴ ጥምድ አድርገሽ ያሻል? ብላክ ሌብል ጄሶ ነው እንዴ? እኛም ቢሆን እኮ በትያረጋሽ ብላክ ፊሊተር ፊታችንን ወልወለን ይኖርነናል። ምንድነው እሺ ቱልቱላ ሁለተኛ እንደውም እዚህ ቤት እንድትመጣ አልፈልግም። ቆይ አንቺ ትወጃታል ነበር እንዴ? አልወዳትም። እኔ እናቷ ሆድም ውስጥ ሆና አልወዳትም። ወሬ ብቻ መጣ፣ ቁም ነገር የለ። ሰው 24 ሰዓት ያወራል። 24 ሰዓት አንድ ነገር ነው የምታወራው። በቃ አልወዳትም። ጠላ ደግሞ ከየት መጥቶ ነው? ጎረቤት ናቸው። ልጃቸው ከቻይና ወልዳ መጣች። እሱ በማስመጣት ከቻይና ወልዳ ቤት ነው እንዴ? ቻይና ጋር ነው። አሬ ስታይል ያለው ነው። ለዩሮፓን ስታንዳርድ ተብሎ በጥራት የተመረተ ልጅ። አረ ዝም በሉ። ኮንዶሚኒየም ውስጥ እኮ ነው ያለ ነው ይሰማው። ኤልያስ አረ ጨዋታ ቀይር። ይሄ ኮንዶሚኒየም ከሲሊፐር ይቀጥላል። እዚህ የሆነ ነገር ስታወራ ማለት ነው ጎረቤት እዛው እስኪ ገብርኤል በል ኮንዶሚኒየም በጣም ይገርማል። አቤ ነገ በጠዋት የምንሰራው ስራ አለሽ፣ የትም እንዳትሄድሽ። አሁን ያለን ብር አለ አይደል? እሱ ላይ ጨምረን የሚገርም ላቦሩ እንሰራለን። እሺ ብሩ እንዳታጠፋው። የምን ብር እንዴ? ትላንት የሰጠነው ነው የሞባይሉ። ምን ታከረክራለህ እንዴ? ስማ የራስን ድርሻ መስጠት ትችላለህ። የኛን ድርሻ የሞባይሉን ግን አንሰማም። እሺ አይ ባንክ አስገብቼዋለሁ። አበበ አሁን ልመታ ነው። እግዚአብሔርን የእውነቴን ልመታ ነው። ቡኬት ነው ያለው። በመልኪስ ማረኩት ወይ ሰለሞን የዚህ ልጅ አድራሻ ተቀበል።
አሁንማ ጸቧ ከኛ ጋር እኔ ይኸውልህ ወድቀዋን ነው የምዘረው አንጉሏን ነው የማፈርሰው ሌላም ምንድን ነው የማታውቁትን ሰው ደበድባለሁ ምናምን ማለት ጥፋቱ የኔ ነው የእሱ አይደለም ኤልያስ በቃ ሰርቼ ከፍላቸዋለሁ ሰለሞን አይቅር በሉኝ እኔ ከፍላለሁ ቁጥጥር ብሉሽ ቁጥጥር መሰለሽ እንዴ ግን ከስንት አንዴ ነው የምትያዡ ገብቶሻል አንዴ ብታይ ነው የምትለው $150,000 ተይዞበት 2 አመቱን ጠጥቶልሽ ወጣ በጣም ከባድ ቅጣት ነው አዎ ከባድ ልታይ በቃ እስር እኮ በዶላር ሲሆን በተለይ በጣም ነው የሚያስጠላው ግን ብዙ አትፍሪሽ እኛ ያው ለህቴ ምናምን እሱ ነው የሚዘረዝርላትና ብዙም ያው ኔትወርኩ ሰፊ ነው እሺ ብዙም አያሰጋም ያው መጣ ራሱ እየመጣ ነው ያው በቃ ሂድና ተቀበላንት ይሻላል እኔ ቆንጆ ይደርሰን እንታን አንቺ ወጥ እኔ እንኳን እዚህ ይሻለኛል መኪናው ቆሞ እሺ ካልሽ ምን ችግር አለ እኔ ደርሼ ልምጣ አጫውታት ቶሎ በል እንዳይደብርሽ ቆንጆ ቶሎ ነው እሺ በጣም ያስፈራል ይቀርብን ይሻል ነበር ባንክ ብንዘረዝረው of course በጣም ያስፈራል My God. Sally, I'm so sorry. Auntie told me, okay? Auntie told me because he does take it. Hey, he's my brother, ko. When me ko no te tasra. Na uraja abran ganzabe no te halasha. ወይኔ ይልክ እኔም እህት ነኝ እሱ ወንድ ነው ገባ በቃ በኋላ በገንዘብ እንደናሰጣው እኔማ ቤተሰምኛለሽ አብረን ሄደን በቃ ቻሌንጁን አብረን ሪዘርቭ ማድረግ አለብን በእናትህ ጋር My God. I'm sorry, Sally. ዩሮ ይሻላችኋል በዩሮ አረና ሴቶር ዩሮ የለም ጋማደ እንባል ነው እንዲሰንዘረዘራ ባይ በእኛ ይሻላችኋል በእኛ ይሻላችኋል እቺ ነገር ለጩጬ ልውሰዳት ኧረ ወደ ዘይድ በእናትህ ኧረ ትጮት እቺ ስማ ለመልኪ ለምን ጊፍት በቃ ያራዳ ልጆች የተሰራ ነው እቺ ቆጭ ቶክ ብላችሁ በቃ ያ በቃ ለሌላ ስራ አባ ይቅርታ መጣሁሽ በቃ ባለመኩስ እዛ ጋር ፈርቶ ፍሬዳው አሯሯለ ከኝ መሰል አሎ ኤሊ ጉድ ኒውስ መካከለኛ ኒውስ ባድ ኒውስ ይዤ ለመጥቻለሁ ከጉድ ኒውሱ ሲጀምር እዳችን በጠቅላላ ተከፍሎ አልቋል ብታይ እንዴት በቃ ተጨናንቄ መሰለ የከፈልኩት ወደ መካከለኛው ኒውስ ስመጣ ደግሞ ካሁን በኋላ አቤ እየወሰደ ለመልክ የሚሰጣት 5 ሳንቲም አይኖር 5 ሳንቲም እሺ ያው ወደ ባድ ኒውሱ ስገባ ደግሞ ፋዘር ምርጫውን ተሸንፈዋል በቃ እዛው ስጋ ቤት ጠብቀኝ እሺ መጣ ቤት ደርሼ ልምጣ ቻው አንቺ ለኔ ከምንም በላይ ነሽ ምናልባት ይህን ቃል ብዙ ቦታ ሰምተሽው ታውቂ ይሆናል የኔ ግን የተለየ ነው እውነት ነው የምልሽ የኔ በጣም የተለየ ነው በአፍ የሚነገር ብቻ ሳይሆን ከልብ የሚወጣ እውነት በጣም አፈቅርሻለሁ በጣም ነው የምወድሽ አንድ ጥያቄ ልጠይቅሽ ጠይቂ እስካሁን በእኔ እርግጠኛ አልሆንሽ ማለት እናት ምን አይነት ነች ምንም ለቁም ነገር እኮ አትሆንም በቃ 20 ደቂቃ አልፈት ምን የመጣው ካለች ምን ነገር ነው አይ ትንሽ ጠብቀናቸው ያህል ብለዚያ እንደውልላቸዋለን ኧረ አልደውልላትም ከመጣች ትምጣ ካልመጣች ትተው እኛ እንሄዳለን
አንተ ነጎለ ትንሽ እንኳን አትከራከር ከነቅጣቱ ሲሉ ራስህ ተታ ያለ ማዝረቅ ይሰጣል ነው ዳ እጄ ምጹማ በደም ነው አይ ከሌለ ታውቃለህ ማለት እንዴ አንተ ከነቅባት ታውቃለህ ከነቅባት ምገባ ሰፈር ቀይራሉ ሰጭ እንዳይከተሉ ፈራ ሱዚኒ ምን አንተ ምን ለማለት ፈልገህ ያንተ ሰፈር አይደል አስማ ሰፈሬ ነው ያማል እንዴ ውሾቹ ግን አላፈቁም የምር ሞዴል የመሳሰሉ ውሾች እንዴት ይናፉ ወይኔ ደሞኛ በርፊት ለፊት የምትቀመጥ የሆነች ውሻ አለች ሸንቃጣ እንዴ ቅጥነት ስማ ካቶክ እኮ ነው የምትሄደው ካቶክ ከሌላ ሰፈር ለመጣው ውሻ እኮ እሷ ውሻ እየተንቀባረረች ያናፋች የምትሄድ ነው እኮ መስላችሁ ረሃብ ጥብስ እንዳረጋታ ይሄ ቆንጆ ውሻዬ እንዴት እንደምታሳዝነኝ ሰውሻ በይስ አይ ናፍቆኛል በእናትህ ወደዛ ወይ አንሳ ወይ የሆነ ነገር አድርገው ምንድነው እንደዚህ አሎ ሄሎ ሰለሞን ይኸውልህ በቃ አንድ ጊዜ ስማኝ ተገናኝተን እናውራ ምንድነው ተገናኝተን እናውራ ማውራት ከፈለግሽ በስልክ አታውሪ እሺ ልንገርህ አርግዣለሁ እንዴ ሰለሞን አበበ ነው አሎ አበበ ከዚህ ሰዓት በኋላ ጸድቋል አባቱ አምጣው ባካምጣው ማተም አልተደረገም ያ ይቀልዳል አሎ አበበ እና ቆይ አበበን ዛፖች ጋር ማለት እሺ አበበን ፖሊሶች ይዘው ጣቢያ ሄዱ እሺ አበበን ፖሊሶች ሰርቃል ብለው ይዘውት ፖሊስ ጣቢያ ይዘውት ሄዱ ምንድነው የምትለኝ እሺ አልኩህ እኮ እንዴ ምን ሆናል ሶፊ ያረገዝኳት ነው እኔ እንትን ልበል እንዴ ልውጣ እንዴ ከእናንተ ኑሮ እዳ ገቡ ጭንቀታችሁ እኮ ነው ለኔ ተረፈኝ አንቺ ግን እርግጠኛ ነሽ በጣም እርግጠኛ ነኝ አንቺ በጣም ትቸኩያለሽ በጣም ትቸኩላለሽ ምንድነው እንደዚህ እንዴ እና እርግጠኛ መሆን አለብሽ ወይ ልጁ ተመሳስሎብሽ እርግጠኛ ነኝ በደንብ አይቼዋለሁ ይኸውልሽ አበበ ማለት ከሶፋ ወደ ሶፋ በጃፓን ክላሲካል ተሞላቃ ያደገ ልጅ ነሽ እንኳን ያንቺን ቦርሳ ይዞ ሊሮጥ ይቀርና ቤተሰቦቹ እንዴት ብለ ስራ እንዳሰራ ብለው በእግረ እንኳን እንዳትሄድ ብለው በቀን 1000 ብር የመደቡለት ልጅ ነሽ እኮ አበበ እኮ ሰውነት ጨምሯል አበበ እባክን እስቲ የእግር መንገድ ጀምር ጓደኛዬ ቢይ ከቤት ውጭ እንጂ ነው ወክ እያስተረብታለሁ መልክ መቼም ሰውነቱን ታውቃለህ እና ስራ ይሰራም ያልከኝ አበበ ስራ ቢኖረው ሌባ ይሆናል ቆይ አንቺ የትኛው ስልክሽ ነው የጠፋው ባለፈው ጊፍት የተሰጠኝ ስልክ እስማድሉ እዚህ ሌቦች ምንድን ነው ቆይ ኧረ በመድኃኒዓለም አንቺ ቆይ እንጂ ኧረ በእናትህ ቆይ ነገር እባክህ አንተ ፋቶ አንዴ አናግሪኝ እጄን አታዘልቀኝ አንዴ አታናግሪኝ ተናገራ ይኸውልሽ እኔ ቆንጆ ምናልባት እሱ ወስዶት ሊሆን ይችላል በቃ አንቺ የተወሰደብሽን ዕቃ ይመለስልሽ ክስሽን አቁም ይኸውልሽ በቃ አንቺ አበበ ነው የወሰደው አንቺ ቦርሳሽ ከተመለሰልሽ ሌላ ምን ትፈልጊ ብዙ ነገር የሞራል ካሳ አንቺ ከነዚህ ጋር ቀኑ ሙሉ ምን አሰዳደበሽ እናሳያለን ይኸውልህ እንደውም ህግ ይፍታው እሺ ስሚ በእናትሽ እየለመንሽ አይደል እንዴ እግዚአብሔር እኔ እኮ ነግሬሻለሁ እንዴት ወንድ ታምኛለሽ አይተሽ እንዴ ምንም የሚያንቅ እኮ አይመስልም ቆዳ አልቀላ እንዴት ሸውድሻል እኔማ እሱ ልጅ ምን እንደማረገው ታኛለሽ እሰራለታለሁኝ በቃ ታይዋለሽ ምን እንደማረገው ማ አንቺ ጅል ነሽ ሲጀመር ምንም አትሰሪለት በእናትሽ አንቺ ደግሞ የባሰ አታናጂኝ በቃ ዝም በይ ጨራሽ ካንቺ ቢሶ የልጁን ስህተት እኔ ላይ ልትለጥፊው ነው በቃ ዝም በይኝ አታናጂኝ ሰላሜ እንዴት ናፈቅሽኝ መሰለሽ ዘንዬ እኔም እኮ በጣም ነው ናፈቅሽኝ እኔ ምን ወሬውን የምታወሪው ለቀበሌው ህዝብ ነው ወይስ ለአካባቢ እኮ መልኪ ናዝሬት ሆና የምታወሪያት ነው ዘንዬ በጣም የሚያናድድ ነገር እኮ ገጥሞኝ ነው
ታውቃለች እንደምን ሰው ሰላም እየጨረሽ አረ ምኑ ታሪኩ ተነግሯል ቃል ዘንዬ በቃ አልገባኝም ነበር እኔ ለአሁኑ ጨረሽ አዎ ጨርሻለሁ እና አበበ ሌባ ነው እያልሽኝ ነው እንዴ ዘንዬ አትሰሚኝም እንዴ ሌባ ቢሉሽ ሌባ ገጠም ያለ ሌባ ነው ደግ አረገ እሰይ አለብላቢት ምን ታኛለሽ ታኝ ኧረ ዘንዬ በጣም ምን በጣም ችግር አለብሽ በጣም በቃ እንዴ ምንድነው ምን ይመስላሉ እነዚህ አይጦች ጦጣ ብቻ ዴ ሰው በቤቱ ሰላም ያጣል እንዴ እችማ ከጀመረችማ አታቆም ሚጥሚጣ በስማ ስማ ይለስ ተነስ ለአበበ ቁርስ ይዘልኝ ይኸውልሽ በእናትሽ የሆነው ነገር ሁሉ ይደረግና በቃ እንደምንም ብለሽ ለምስክርነት አትችል የምን ምስክር ነው የምትለው እኔ እኮ ከሳሽ ነኝ አውቃለሁ አልኩሽ እኮ እሱን በቃ ክስሽን አቁሚና ካሳ አንስተሽ ቦርሳሽም ስልክሽም ይመለስልሻል አምጣ ለምን አላከፍለኝም ይልስ ነው አንቺስ ታስጠላ አንተ ምንድን ነው ያልከው እዚሁ ነው እባክሽ ይኸውልህ ሰለሞን እኔ አሁን ካንተ ምንም አልፈልግም በቃ ፍቅር ብቻ ነው የምፈልገው ያው ለጊዜው ተቸግሬ ስለነበር ነው ገንዘብሽን በሰዓቱ ያልመለስኩሽ የሆነ አንድ 15 ቀን ጊዜ ስጨኝና ወጥሬ ሸቅዬ ልመልስልሽ ቆይ ምንድነው የምታወራው ሆዴ ውስጥ እኮ ልጅህ አለ እያልኩ ነው ያለሁት አልገባህም እኔ አሁን ስለ ገንዘብ እንድናወራ አልፈልግም በቃ እንድናወራ የምንፈልገው ስለ ወደፊት ህይወታችን ነው እዛም እኮ ተሰርቆም ይገኛል እኔ ደግሞ ቦርሳዬን ወስዶ ቦርሳዬን ሞባይሌን ወስዶ ስንት ቢዚ የምሰራበትን ቁጥር አሳጥቶኛል አሁን የሁለቱንም ካሳ 5000 ብር ትከፍላለህ እንዴ 5000 ብር በጣም ብዙ ነው ትቀልዳለህ እንዴ ሰዓቴን አልገላውም እሺ አይሞትም ሰዓትሽ እንዴ ምን ሆነሻል አንቺ ቆይ ግን አንቺ ወንድም የለሽም አሁን ወንድምሽ ቢታሰር ምንድነው የሚሰማሽ የኔ ወንድም አይሰርቅም አሁን ትከፍለህ አትከፍልም ከፍልሻለሁ አንተ ግን በቃ አበበ እንደወሰደው ለመልኪያት እንገሪያ ተሳስቺ ነው ምናምን ቢያል ምን በጣም ደፋር ነሽ እቴን በገንዘብ እንድለውጥልህ ነው የምትፈልገው ያህን ከሆነ ምኞቱ በፍጹም አይደለም አንቺ ምንድነው የምታወሪው እንዴ አይደብርሽም እንዴ እንደዚህ አይነት ነገር ስታወሪ ይኸውልህ ሰለሞን እኔን ከብዙ ነገር እያስተጓጎልከኝ ያለው ከብዙ ነገር ይሄን ማድረግ ማችል ከሆነ በሚፈጠረው ነገር እንዳታዝ እያስፈራራሽኝ ባለው እኔ ምን አቅም አለኝና ነው አንተ አቅምማ አለሽ እሺ ልንገርሽ ግጥም አድርጎ አቅም አለሽ ገንዘብ አለሽ ምናምን ይሄ በዛ ላይ በጣም የሆነ የምትጋተችው ነገር አለ በጣም ነው የምጠላውሽ እየሰደብክ ያለው የልጅን እናት መሆኑን አትርሳ በቃ ይቅርታ መሳደብ ፈልጌ አይደለም ግን በቃ የሚሰማኝን መናገር ይችላል እኔ አንተን የመጉዳት ምንም አቅም የለኝም ራሴን የመጉዳት ግን ሙሉ አቅም አለኝ ቆይ አሁን ምን አባቷ ለማለት ፈልጋለሁ አሞታለሁ ይሆናል ኧረ ወይ እንግዲህ ማሙር ሲዙብ ነው ባኪያማ ሃሎ ሶሲን ማናገር ፈልጌ ነበር ምን አልሽ የት ሆቴል እኮ የት ሆስፒታል እንዴ እስኪ ምንድነው የተፈጠረው ነገር መጀመሪያ ዱለት ስሪልኝ አለች ዱለት ሰርቼ ሰጠኋት ከዛ ወተት ግዢልኝ አለች ወተት ገዝቼ ሰጠኋት እሺ ከዛ በሩን ዝጊው አለችኝና ገበና ሲጀምር ጥሪኝ አለችኝ ወደ ሳሎን ስገባ ገበና ጀምሯል በጠራት ሲሄድ ተዘረራ አገኘኋት መሬ ላይ ገመና ሽጣ ባክሷን ተዋትና ሸቤ ናፍቆኛል እንዴት ነው በእናትህ ሸቤ ከመልክዬ ናፍቆ መስጠገር በጣም ደህና እኔ ምድር ልጅቷ ነገርካት ተፈስቼ ነው እንድትል አረ ልጅቷ ሲጀመር ራሱ የተሳሳተች ነች እቴን በገንዘብ አልቀይራት ማለት ነው በምን አለች ባሞሌጭ አንተ እርሳትና በእናትህ እስኪ አሁን እንኳን የራስን ህይወት ነው አንተ አይገባም እንዴ ድርቅ ስትል እንዴት ብዬ ነው መረሳት እሷን መርሳት ራሴ እንደመርሳት ነው ቆየ እኮ ራስን አሁን ነው እንዴት አወቀ ለምን ስልክ ስተኛ ስለደወለ እንዴት እንዳስጠላኝ እግዚአብሔር እስቲ ቤት እንኳን አትገባም እንዴ ምንድነው እንደዚህ ችክ ማለት ወይኔ ገና መውጣት አይደለ እሷን ሰው ምግብ እንኳን የረባ ምግብ እንኳን ሄሎ መልክ ምን ፈልግ እኮ የምፈልገው እንድነግርሽ አንድ ጊዜ አዳምጪ ደመልቶሽ ትፈልጋለህ እንዴ የተሳሳተ ወሬ ይዘሽ አትሽሽኝ በእናትሽ መልክ ይኸውልህ እንኳን እኔ እትብቴ ራሱ እርፍና ይበላልሽ ከዚህ በኋላ ደግመህ እንዳትደውል በቃ ዘጋችሁ
ይዝጋ። ና ልጁ ሌባ ነው፣ ውሸታም። በቃ እኔ ደግሞ ሌባ ባል እንዲኖር አልፈልግም። ሌባ ባል እንዲኖርሽ አትፈልጊም? ሌባን ሌባ ቢሰርቀው እንዳይሆንብሽ ፈርተሽ ነው? አዎ በቃ ቆይ ጀኒ ግን ምንድነው የምትፈልጊው? እንድታወሪው የሚልሽን እንድትሰሚው። ውሸታም ነው። ሌባ መቼ እውነት ያውቃል? ለካ እኔም አንድ ቀን እውነትን ከማታውቅ ጋር ነው አይኖርኩት። ሌባ ነሽ እያልሽኝ ነው? አይ ሌባ እኮ ማለት እንግዲህ ቦርሳ ይዞ የሚሮጥ ብቻ ከሆነ አይደለሽም። በሌላ ግን አንቺ ትሪ ሞላጭ ነሽ። ስንቱን ነው ራቁቱን ያስቀረሽው። ከጠላሹ ደግሞ እስከነ ገንዘብ። በቃ ገንዘብ ወዶ ሰው ጠልቶ አይሆንም። ሲጠሉ ሁሉንም ምን አለበት በተኛበት? ኧረ ተው። ዛሬ ደግሞ ምን ነው ሼባዎች የሉም እንዴ? ምን ነው አረፈዳችሁ? ምንድነው? አንዴ ያናግኝና ተኛለሽ እንዴ? ተረት ነው እንደምትነግሪኝ ተመልሼ የምተኛው? ኧረ ዘኒ ቁም ነገር ነው። አሁን እናንተ ምን ቁም ነገር ታውቃላችሁ? እሺ በሉ ልስማችሁ። ቀጥይ። ይኸውልሽ ዘኒ የኔ ናት። አሁን አንቺ የምትነግሪኝ መንገድ በቃ ህይወቴን የተበላሸ ነገር ውስጥ የሚከት ነው። ኧረ እኔ ደግሞ ከዚህ ልጅ ጋር መሆን አልፈልግም። በቃ ከሌባ ጋር መኖር አልፈልግም። ገባሽ? ለአንቺ የወጣው ብር ከሆነ ይሄ ለሕክምና ምናምን ይወጣልሽ ብር ከሆነ እንመልስለታለን። ተይ እንጂ። አዎ ዘኒ ይኸውልሽ ልትሰሚያት ይገባል። መልክዬ ቆንጆ ልጅ ነች፣ በዛ ላይ ወጣት ነች። ይሄን ጉርድ በርሜል አግቢቱ ያታለሽ። ዝም በይ። ምን ነው እናንተ እንደው እንደዚህ ከሽቤን ጥርጥር አረባችሁ? ትሰሚያለሽ? የታከምኩበት ብር ለኔ ወጣ። ለምን አንቺ ያልጋውን የቴሌቪዥኑን የቤቱን ዕቃ በሙሉ ያወጣው ለምን አትመልሽ? ቴሌቪዥኑስ ሼባውን እንደመጣ አይተሽል እንዴ? ይዞ ሲመጣ ራሱ እልሽ በሱ ብር የተገዛው ይሄ አልጋና ይሄ ሶፋ ነው። እሱን ደግሞ ብሩን እመልስለታለሁ። ይሄ እኮ ነው የሚያሳስብሽ። ከሽቦ አልጋ የገላገለንን አንቺን ጠዋት ጀርባሽ ላይ የሽቦ ቅርጽ ያወጣውን በቫዝሊን ከማሸት ያወጣኝ ልጅ ላስከፋው አልፈልግም። ይሄንን ወቂ ለአንቺ አልጋ መመቸት ብዬ ከሌባ ጋር መኖር አለብኝ እንዴ? አንቺ እሱን ነው እንደምታስቢው? ሌብነቱን ከጠላሽ እኮ ተመካክራችሁ ሌብነትን ማቆም ነው። ከዛም ደግሞ ባንቺ ስም ባንክ ባለው ብር መተዳደር። የምን ብር ነው የምትይኝ? ቆይ ደግሞ እኔ መቼ ነው ዘኒ ስትሰርቅ ያየሽኝ? መስረቅ ኪስ ውስጥ መግባት ብቻና ቦርሳ ይዞ መሮጥ ነው እንዴ? የሽማግሌንም እኮ ጺም አሻሽቶ ብር መቀበል ራሱን የቻለ ሌብነት ነው። 2000 አንቺም ብትሆኚ ቀድሞ ቦርሳሽን ነጥቆሽ ስለሄደ እንጂ አንቺም ብትሆኚ የሱን ከምንጠቅ ወደ ኋላ አትይም። እውነቱ ይሄ ነው። በቃ ነገርኩሽ እኮ በቃ እኔ ከአቅሜ በላይ ሆናል። አንቺ ቆይ ምንድነው ግን ዘኒ ምንድነው? ከመቼ ወዲህ ነው አንቺ እንደዚህ መሆን የጀመርሽው? ልክ ነኝ። እውነቱ ይሄ ነው። ስለነገርኳችሁ እኮ ነው እንዴ። እናንተ ሽማግሌ ለምዳችሁ እንዴት ወጣት እንዴ? ምን አረገ ደግሞ ይሄ ልጅ? የኔ ድብን ብላ አፈር ልብላለት ምን አረገ? ምን በደለ? አንተ በቃ ምን ችካስ ባለ ለምን አፎረግታትም እንዴ? ለመጨረሻ ጊዜ አሁን ደውልላት። ድጋሚ አላነሳ የምትል ከሆነ ግን አጠገቧ እንዳትደርስ። ሴት ልጅ እኮ ስትርቃት ምን ቢያነፍንፋ የምትመጣው። ከዛ ስጋ አንተ ይዛለ ቡቺ ለይቱ ሙሉ ሜሴጅ ሳረግላት እኮ ነው ያደርኩት። ቆይ ግን እኔ ምን አረጋት ነው? አላሳዝናት? አትሳዝኖትም። ሴት ልጅ ትንሽ ማዘን የምትጀምረው ወልዳና ስትሆን ብቻ። አንተ የምታሳዝነው ለኛ ብቻ ነውሽ። እንደው አሁን ደውላትና ካላነሳች ማረገው እኔ ነኝ የማውቀው። አንቺ ልጅ አይተውኝም እንዴ? አይደብረው? ማነው ይሄ አበበ የሚሉት ጉድ ነው? እና አንቺ ታስነሳ ኮኔ 700 ሚስኮል 800 ሚስኮል ምናምን ነው ማገኘው። አንሹ መልኪ በእናትሽ አንሹ ወይን ለኔ ስጭሽ ምን ልበል? ለከረኩ ነገር መስደብ ይከብድሻል። ሄሎ አለች።
ሂድ ራስ አውራት እባክህ። ምን ቤት ነግራት ምንድነው? ኧረ አናግራት ፈልግ። ምን ፈልግ? ሄሎ መልኪ፣ አንድ ጊዜ ላናግርሽ። አትፍርም እንዴ? ላናግርሽ ፈልጋለሁ ምናምን ስትል ይኸውልህ እኔ ሌባ ባል እንዲኖረኝ አልፈልግም። አይገባህም? ደግሞ ይሄ ዘኒ ጋር እየደወልክ ለሽንኩርት ለዘይት ምናምን እያልክ የምትደልለውን ታቆማለሽ። ክብርን ብትጠብቅ ይሻላል። ኧረ እኔ ደውዬ አላውቅም መልኪ። አሁንም ልትዋሸኝ ትፈልጋለህ? ኧረ እኔ አልዋሸሁሽም መልኪ። አንድ ጊዜ አናግሪኝ በእናትሽ። ቆይ እኔ አላሳዝንሽም? በጣም ስለምታሳዝነኝ ነው እስካሁን አብሬክ የሆንኩት። አፍቅሬሻለሁ እኮ። አንተ ምን ይወደዳል? በእናትህ አንቺ የሆንክ ጅል። ጅል ያለኝን አውጥቼ ስለሰጠው ጅል ፍቅሬን ከልቤ መግለጼ ነው ጅል። እውነትሽን ነው ጅል ነኝ እኔ ጅል ነኝ። ጅል ካመረረ በግ ከበረረ አይደለም የሚባለው። አሳይሻለሁ ጅልነቴ። ኤልያስ ጅል ነኝ እንዴ? ጅል ነኝ ወይ? እኔ ለምን አትነግሩኝም? ጅል ነኝ ወይ? አዎ ጅል ነህ። ደጋግሜ ነግሬ ነበር። የዋነትን በልክ አድርጎ አላልኩም? ሰው በጣም የዋስቱንለት ጅል ያደርጋል አላልኩም? አዎ ጅል ነህ። አንተ እኮ በጣም ሰው ታምናለሽ። ሰው ማመን ደግሞ የለብህም በፍጹም። አንተ እኮ ከኛ ጋር ስለሆንክ ነው የኖርከው። ይሄኔ ሌላ ሰው ቢሆን ኖሮ ጭንቅላት ላይ ፌስታል አስረህ እዚህ ቢብት ስር ጫት ይዘህ እዛ በየመንገዱ እየለፈለፍክ ነበር የምትኖረው። እውነቷን ነው ጅል ነህ አንተ። ለትንሽ ቀን ክፉ እፈልጋለሁ። ትረዱኛላችሁ? አንተ በስተጋሪ ተፈራዙ እንደምን አለ? ምን ያደርግላችኋል ብዬ ነው። ግን አንድ ቀን ብታየንስ ነው? እሷ ሞጫዋ በላይ የኛ ሞጫችን በታች። አሁን ፈጠን ብለን ማታ ወደ ስራችን እንገባለን። እሺ አሁን ይሻላል ወይ? ማታ ይሻላል። ናውጣ በቃ አሁን በእናትህ እንዴ ና ግድ የለህም በእናትህ ና ይደረክ ስማ ቢናና ዝም ብለህ ወደ ጥግ ጥጉን ትሄድና ማለት ነው። ቀድማቸው ለብሽ ቀድማቸው ሂድ በቃ አትፍራ ሂድ እንዴ። ምን ያስፈራሻል? እምቢ ካለ በቂ ገንዘብ አለ እናስገባዋለን። ማስገባት አንቺ አብዴን አታውቂውም። እኔ ጭካኔ በጣም የደነገጥኩት ትናንት ሲሆን እሱ ከሌላው ሰው ይለያል። አንድማ ካለ አሲድም አለ። ምንም አልሆነም። ስሚኝ፣ ውሃ እኮ ነው፣ ውሃ ነው፣ ምንም አልሆነም። ስማ ዛሬ ሶስዬ ጋር እኮ ነው ማለት ዛሬ ምን ታየና ሶስ ነው እናት ግፈሯ በእናትህ አታሳዝንም? ያው መልኪ ዛሬ ግብ ሰራች ብለን አይደል እንደዚህ የምናደርገው? እኔም እፈራለሁ ወልዳ ህፃን ጠባቂ እንዳታረግ። አላናገርከኝም ብላ መርዝ ከመጠጣት ወደ ኋላ ያለች ልጅ ይሄንም አታረግ ይመስላል እንዴ? ስማ ያኔ እኮ እንደዛ አደረገችው እኔን ያጣች መስሎ ስለታየ ጅል ጨካኝነቷን አረመኔነቷን እያሳየች ነው። አንተ ለምንድን ነው የምታሽቃብጠው? የዋ ነበረች እያልክ ስትለፈልፋል ነበር። ካረገዘች በኋላ ጸባዩ ተቀይሮ ነው። በራሷ ላይ ጨከነች ልጅ ይሄን ከማድረግ ወደ ኋላ የምትል ይመስላል። ስማ ሶሲ ሂትለር ነው እንዳያረገዘችው። ካረገዘች በኋላ ጸባዩ የሚቀየረው በዚህ ፎቶ ላይ የምትመለከቷት ወጣት ማክዳ አባይ የምትባል የአእምሮ ጤና ችግር ያለባት ሲሆን ድንገት ሰው በሌለበት ወጣ አልተመለሰችም። ላገኛትና ለጠቆመን ወረታውን እጥፍ ድርብ አድርገን እንመልሳለን እኮ ነው የሚለው። የማዘረስ ፖሊጣ Yeah.
ምራቅሽ ክብራቱ ውጭ ላይ አሁን በኋላ ካበበ በዚህ ሲያት ታገኝ ምራቅ ሲሲ አበበ ነው አይሻ በቃ እንዲህ የሚያደርገኝ ልጅ ነው አብረሽ ካልሆንሽ ብለሽ እየጨቀጨቅሽኝ ያለሽ ጥሩ ልጅ በመሆኑ ነው በቀላሉ ሊያስተምርሽ ፋራ ቢሆን እኮ ኖሮ ቆመሽም አትሄጂም ይሄን ታውቂያለሽ እኔ እኮ አንቺ ምኑ እንዳማረሽ ምኑ እንደወደሽ ኖሮሽ አላውቅም ልጅ እኮ የሆነ ደስ ያለው ልጅ ጉማሬ ነው የሚሆንም የሚዛኔ ግን ሀሳብሽ አልገባኝም እቺን እስኪያነጥፋት ነው እንደምትጠብቂው ስሚ አሁን እኔ የማወራው ስለ ፍቅር ገባሻል ዳሩ ግን አንቺ ስለ ፍቅር ምን ይገባሻል ትሰማላችሁ አሁን ይሄ ክስ የሚሉትን ነገር ታቆሚና ሰው ጭር ያለበት ቦታ ሄደሽ እግሩ ላይ ወድቀሽ መለመን ይቅርታ አልለው እንደውም ይሄ ማስረጃ ይሆነኛል ልጅ አሁን ጣቢያ ከሷለሁ ታያለሽ እሺ ትከሻለሽ አዎ አሲድ ነው ብሎ አደፋብሽ አይደለም እንደገና ለጠፈሽ አይደል ገና ያነጥፍሻል የራስሽ አሁን ባልሽው መልኩ አያስኬድም ሲለጥፍ ያየው ሰው ካለ ይዘሽ ነይና ክስን መሰርትበታለን ዝም ብለን መያዝ አንችልም እኔ እኮ ዝም ብለን እንያዘው አይደለም እያልኩ ያለሁት እንዴ ልጁ በጣም ብዙ ነገር ነው እኔ ላይ እያደረገ ያለው በጣም እያስፈራራኝ ነው በጣም እየዛተብኝ ነው ያለው ገባ እንዴ አካሌን ቢያጎልስ ነው ወይስ እስኪ ገለኝ ነው የምትጠብቁት ምን አይነት አሰራር ነው ልክ እኮ ነች ምን እስኪ ያረጋት ነው የምትጠብቁት ቆይ እናንተ አንድ ጊዜ ቆይ ተረጋጊ እንደዛ ማለት አይደለም ያለ ምንም ማስረጃ ሰውን ማሰር ህጉ ስለማይፈቅድ ነው ማናንት የስጋ ነው የድንች ሳምንት እሷ ጋር ደግሞ አንተ ጋር ደርሼ ያሳያለሁ እሺ አንተ ጋር ደርሼ ያሳያለሁ ምንድን ነው ፈሪ ነሽ ገረጋ ያለበት ቦታ ትቀጥረኛለህ ይሁን ደግሞ ለማስፈራራት አትሞክር እኔ ሞክሬው ነገር ቢሞክር አንተ ቴሌፎን ናውራ እመጣለሁ አበረ ምን ሆነ ነው እናቱን አንዱ ሴት ያቀው እንደው ቤቷ ነው ወሎ ቤቷ ገዚህ አትተረጋጋና አውራ ምንድነው የሚያስጨው ምናምን ስጋ ቤት ያለችው የምትሄድበት ስጋ ቤት አታበረ ሰው ገሎ ታስሮ ድጋሚ በአንተ ሊገባ ነው አበበ ይቅር ና ይቅር ወንድሜ ከኛ ይቅር ሶስታችንም ከመናቅ ነው ይቆጣው እንደራደራለን አበበ ያማል እንዴ ስሚ ይሄ ነው ሰውዬሽ በስልክ ያናገረኝ አዎ ይሄ ነው አየው ያን ስጋ ልክ እንዳንተ ወፍራም በሬ ነበር በትንሽዬ ቢላ ተቆራርጦ ነው እዛ ላይ የተሰቀለ ዝም በይ አንቺ ለፍላፊ ማን አባጃችን አናገረሽ ወይም እሱ እንዳንቺ ምላስ ብቻ ነው ተነሳ ታስፈራሪ
ለኔ አልተሽኮረመም። እናትሽ ማሳከሚያ አትጨናነቂ እሺ? እኔ ከየትም ብዬ ይዤ እመጣለሁ። ምን እንዳጣብሽ በር ዘግተሽ ታለቅሻለሽ? የሆንሽውን አትናገሪም? ስሚ፣ ያለው መኝታ አንድ ነው እባክሽን። እኔም ደግሞ ይመጥቻለሁ ጎኔን ላሳርፍበት። እኔ እኮ ድሮውንም ነግሬሻለሁ። እሱ ሳይሆን እንጦሮጦስ የሚገባው አንቺ እንደምትገቢ። ሰይጣን ሄሎ አቤ፣ ይኸውልህ ስማኝ፣ ይኸውልህ እኔ ይቅርታ ልልህ አይደለም የደወልኩት። ጥፋቴ ይቅርታ እንደማስደርግ አውቃለሁኝ፣ እንደጎዳሁ አውቃለሁ። ግን እኔ ጋር ያለን ብር በቃ እኔ ጋር ያለን ብር እንድትወስድ ነው የደወልኩልህ። አልፈልግም። በአንቺ የተነካ የተባረከ አይደለም። ረከሽ ምንድን ነው? እና ብሩን ውሰድ ነው የምትል እና ለምን አትወስድ? አይባረክ የምትለው እሱ ነው እንዴ? አበባ አንተ እጅ ውስጥ መች ብር ተባርኮ ያውቃል? በሰው ብር ትደራደራላችሁ? ያንቺ ይባረካል እና አይባረክም የተባልክ ሌባ። አሁን ያንቺ እንደዚህ መሆን ምንድን ነው? ዘኒ ወዷለሁ እኮ። ወደሽው እንደዚህ ሆንሽ? አፍቅረሽውማ ቢሆን ኖሮ ድንኳን ሊጣል ነበር። ዘኒ ግን ምን ሆነሽ ነው? ልጅ አይደለም አላሳዝንሽም? እኔ እኮ ያልኩሽን አልሰማ ብለሽ ነው። ሂጂና እግሩ ስር ድፍት ብለሽ ይቅርታ ጠይቂው አልኩሽ። የዋህ ነው፣ ይቅርታ ያደርግልሻል። እኔ እንደሆነ ለሰው አልነግርብሽም። ዘኒ አፈቅረዋለሁ፣ እኔ በጣም ነው የማፈቅረው። ካፈቀርሽው እኔ ነገሩን በሙሉ አመቻችልሻለሁ። ጭር ያለ ቦታ ሄደሽ የልብሽን ትነግሪዋለሽ። የልብሽን ምንድን ነው የምለው? ማልቀሱ ምንም አይጠቅም፣ ምንም። እኔ ባንቺ እድሜ እግዚአብሔር ምን የመሰለ ፍቅረኛ ሰጥቶኝ ነበር፣ በራሱ መንገድ የሚመራ ሸበላ ጸባይ መልክ። እኔም በዛን ሰዓት ቆንጆ ስለነበርኩ ያየኝ በሙሉ ስለሚፈስ አልቻልኩበትም። እናም ጥሎኝ ኮበለለ። ቤተሰቦቹን ጥሩ ስለሆኑ አሜሪካ አለኩት። በስተመጨረሻ አንቺ አባት ላይ ጣለ። ያንቺ አባት ሰካራም፣ ዘላን፣ አለሌ። እኔም አብሬው ከሱ ጋር ዘለልኩ። ማርገዜን ሳቅ ጥሎኝ ጠፋ። አንቺን አርግዤብህ ተቸገርኩ ብዙ። እኛ ሰፈር እንደሆነ ልጅ እስከሚወለድ እንጂ ከተወለደ በኋላ በመዋጮ ያድጋል። አንቺም በመዋጮ አደግሽ። ያ መሰሪ ወንድምሽ እንደሆነ ምን እንደሆነ ታሪኩ ታውቂዋለሽ። መልኬ አንቺ ራስሽን ትልቅ በማድረግ ለራስሽ ትልቅ ቦታ በመስጠት ለሰዎች ባለማሰብ የምትሰሪው ስራ በህይወትሽ ላይ አደጋ እያደረሰ። ስለዚህ እባክሽ ግፍ አትስሪ። ከላይ የሚያይ አምላክ አለ። የሰራሽውን ግፍ ለወደፊቱ ስለሚከፈልሽ ግፍ አትስሪ ልጅ። እስቲ ተቀየሪ። በቃሽ ተቀየሪ። ነይ እናቴ ነይ። የኔም ባይፍሰስ ምን ነው? ስልኬ እዚህ ጋር ነበር። ሽንት ቤት ምናልባት ይኸው በደምብ ኪስ። እስኪ ፈትሸው። አስተናጋጅ
ጀለሴ እዚህ ጋር ስልክ አይተሻል አባዬ? ስማ ምንም አይደንቀንም። ሌባን ሌባ ቢሰርቀው ምንም አይደንቀው። ስማ ይኸውልህ ልጆቼ ጠብቁኛል። እዳ ተከምሮብሃል። ምንድን ነው ያሰረቀ ነገር? ተናገር ምንድን ነው ያሰረቀ ነገር? በእናታችሁ በቃ ስልኬን ተቀበሉልኝ። ብሩ እንዳለ ፈትሽ። ስልኬን ተቀበሉልኝ። አስበላበበ አዮ እስኪ ወደዛ ወይ በደንብ ገልብጠን ይሄንን ማባረር ያለበት። ገና ጣቢያ ወስደሃለሁ። ይገርማል። ቅሌታም ነህ አንተ ቅሌታም። ያለን ምን አትወጣው እንዴ? አንተ ምን ሆነ ነው ይሄን ሰርቀን? አይደለም ከማን የሰረከው ተናገር። አይደለም ራሴ ትብለኔት ቅሌታም ነው። እሺ በልጆቼ ተቀጣጣው እንደው ምን አረ ፎቶ ስልክ ያቀውቀይ ስልክ ፎቶ ነው ያለኝ። ምን ስልክ ተፈታ ልጅ አለ እንዴ? እስኪ እቺ ምን ነች? ባለቤት ነኝ። ባለትዳር ነህ? አዎ ባለትዳር ነኝ። ሁለት ልጆች አሉ። ምን አባይ ያሰረቃል? ይሄ ቤት የማን ነው? የኔ ቤት ነው። ውሸትን ነው? አይደለም የኔ ቤት ነው። ካላመናችሁ ያው ደውዬ ላገናኛችሁ ይዣችሁ ልጅ ከፈለጋችሁ። ይሄ መኪናስ? የኔ መኪና ነው። ጉዲ አንተኛ ፈዘናል። እሺ ለምንድን ነው ስልክ የሰረቀው? ምንድን ነው ያሰረቀው? አመሉ ነብኝ። የምን አመል? ምንናቸው? ሰማይ ያናገርኩ ነው። የምን አመል? እናቴ ነች። ለሷ ብዬ ነው የጀመርኩት። ከ10 ዓመት በፊት ነው። እናቴ በጣም ታማ ሆስፒታል ይዣት ሄድኩ። አመል ሐኪሞቹ በአጠቃላይ ሊያክሙልኝ አልቻሉም። ብዙ ገንዘብ ጠየቁ። ብር ይሰጡኛል ወዳልኳቸው ሰዎች ጋር ሄድኩ። ላገኝ አልቻልኩም። ያገኘኋትን ጥቂት ገንዘብ ይዤ መጣሁ። መንገድ ላይ አንዲት ሴት የሚያምር ስልክ ይዛ ስታልፋኝ የእናቴን ሕይወት ለማትረፍ ስል ድንጋይ አንስቼ አስፈራራኋት። ከዛም ቦርሳ ውስጥ ያለውንም ገንዘብ ቀምቼ ሄድኩኝ። ብዙ ገንዘብ ነበር ያገኘሁት። ምን ዋጋ አለው? ሆስፒታል ስደርስ እናቴ ልትተርፍልኝ አልቻለችም። እናቴ ሞታለች። ሐኪሞቹን እነቃቸው ግደላቸው አሰኘ። አንዱን ዶክተር ተነስቼ አነኩት። ግን እሱ ምን አደረገ? ባለቤቱ እንጂ። በቀረችን ጥቂት ገንዘብ ሽጉጥ ገዛውና ባለቤቱን ለመግደል ቤቱን ለመዝረፍ ሄድኩኝ። 6 ሚሊዮን ብርና ወርቅ የተለያዩ ነገሮች አገኘ። አሁን እዚህ ከተማ ውስጥ ኑሯቸው ተመቻችቶላቸው ከሚኖሩ ሰዎች አንዱ ነኝ። 2 ልጆችና ባለትዳር ነኝ። ግን ሱስ ሆኖብኝ አሁን እሰርቃለሁ። አቤ አንድ ጊዜ ላውራ። ይቅርታ እንድታረግልኝ ነበር የመጣሁት። ለአቤ በጣም አፈቅራለሁ። በጣም ከምንም በላይ አፈቅራለሁ። ምናልባት ቀላል ሊመስል ይችላል አንተ ብዙ ሰዎች ስለሚጠቀሙበት፣ የኔ ግን የእውነት ነው። ከልቤ ነው የምነግርህ። ልቤ የሚነግረኝ ነው አፌ የሚነግርህ። አውቃለሁ በጣም ብዙ ነገር አድርጌያለሁ፣ በጣም ብዙ። ግን ያረኩም ብዙ መጥፎ ነገሮች ትተህ ያሳለፍነውን ጥሩ ትንሽ ጊዜ ብቻ አስበው። ደግሞ ላረኩት ነገር ይቅርታ አይገባኝም ብዬ ነበር። አሁን ግን ይቅርታ እንድታረግልኝ ነው የመጣሁት። ቢያንስ ሌላው ቢቀር ይቅርታ አንተ ቀብዬ እሄዳለሁ። ጅል ብለሽ ሰድበሽኛል እኮ። ጅል ሰው ምን ያደርግልሻል? ጅል ብለሽ ስትሰድብኝ ምን ያህል እንደምጎዳ አስበሽዋል? በጣም እኮ ነው ያፈቀርኩሽ። ይህ በፍጹም አይሆን። ጅል ነህ። አዎ ጅል ነህ። እኔ እሱን አይደል ያፈቀርኩት? ደግሞ እስከ ዛሬ ስትዋሸኝ ነበር ማለት ነው። መጀመሪያ የሳምኳት ነው ማገባው ምናምን ስትል አልነበር?
ብራቮ አበበ በለው ዳምጤ ሁሉ ስምህ ብራቮ እግዚአብሔር ሰለ አንቺ ማስረግዘሽ ሰለሞን እንዴ ይሄ ብድር ለእናንተ ነው የጠቀመው እኔ እንዲህ እያጨበጨብኩ ልቅር አጨብጫቢ ሆኜ ወየው ለራሴ አልኩ ራሴ ቆይ እኔ ግራ ጎን የለኝም እንዴ በጣም ደፋር ነሽ ለምን እዚሁ ቆ እንዴት ናችሁ ጓደኞቻችን ፒስ ነው ዛሬ ያዝናው ቪዲዮ ምንድነው ፎቶ እናያለን ቶራንክ እንላቸውን ሴት አርቲስቶች እንመርጣለን ለኛ ማለት ነው ከተስማማችሁ ከነ ምክንያታችን ነው የምናቀርብላችሁ ከስንት እንስታችሁ ከ10 እንስታችሁ አንድ ፎቶ ከ10 ይሰጥ ማርክ እሺ ከ10 ይሰጣል አዎ ማርክ እንስጥ ዋው እሺ ለማንኛውም የመጀመሪያዋ ተሳታፊ ተወዳዳሪ እንትና ነች መሰረት መብራት ነች እድሜ ጠገብ መሲ ያው እድሜዋ ትልቅ ነው ጎበዝ ነች ግን ራሷ ትጠብቃለች እኔ ከ10 ስንት ሰጣታለሁ መሰለኝ ቁንጅና 7.5 እሱም ማለት ነው ትልቅ ሰው ስለሆንሽ ዳውን ነጥብ ምን በቃ ሪስፔክት የሆነ አስተማሪዎች አሉ 7.63 ሰጥቻለሁ የሚለው አስተማሪ እነሱ እሺ አላ ለእንትንም ነው ብዙ ሰው እንደዛ 63 ነው ምን ያደርግልኛል ወይ 8 ወይ 7 አይልም አይ ካንተም በላይ የሚያስቃብጣል አይደል 7.64 ሰጥቻለሁ ሊሰው ማቀው እሺ 7.5 ይበቃታል ሴትል አድርገና 7.5 ላይ ለምን ቆንጆ ናት በዛ ላይ ትልቅ ነው ቀጣይ ፍናን ሂዱ ፍናን ቆንጆ ነች አይደለም ስለ በጣም ቆንጆ ነው በጣም ግን ደግሞ በጣም ገና ነች እድሜ ላይ ለዛ እድሜ ላይ ገና ነች እኔ እንጃ ዓመተ ምህረቱ ትዝ አይለኝ 20 ስንት አንድ እድሜዋን እኮ አታስታውስም እድሜዋን ማያስታውሰው እንዴት ነው እድሜዋ ገና ነው ብትል አውቃ አይደለም የረሳችሁ ልጅ ከሆነችማ ትናገር ነበር እድሜዋን በትክክል ወይ ይፎግሩኛል ብላ ይሆናል የምርም ልጅ ናት ልጅ ታው አይ ልጅማ ልጅ ትመስላለች ልጅ ግር ነገር በጣም ነው የምታምረው ልጅ ግር ይባላል እንደዚህ አይነት ልጅ ግር ማለት ገና ልጅ ናት ግን በቃ ታንጋለች አንተ ስላልኩ አይደለም የምታርገው ታርጋለች የመጣሪ ዘፈን ላይ ነበር ማሬ በዛ የታወቀች በቃ በጣም ነበር እዛ ላይ በጣም ቆንጆ የሆነች እኮ ልጅ ነበረች በዛ ሰዓት ታስተዋውቅ ነበር እኮ ማለትም በዛ ሰዓት 19 ዓመት ነው በቃ ከዛ 18 ዓመት በዛ ሰዓት 18 ዓመት ነው ነበር በዛ ሰዓት እኛ ድማ ምን ገምት እያልኩ ነው ገባ ኦኬ እድሜዋ ወደ 22 17 ሩብ ተኩል አሁን አይ በዛ ሰዓት 18 አውጥቶ አሁን ቢያንስ 22 ነው 17 ከሁለት ወር 3 ሳምንት ነው እናንተ በጣም ፕሪሳይዝ አድርጌ ስጠራው ማለት ነው የእናንተ እድሜ ቁጣሪ ሆነን ቀረናል እናንተ ለምን በስርዓት አታወሩም ቢያችሁ እኮ እኛን ግራፍ አጋቡ እኛ እኮ ብቻ እሺ ስንት ትሰጣታለህ ከ10 ላንተ ከ10 እኔ ያው ስለምትበልጥ 9 ይሰራባል እኔ ደግሞ 9.5 10 አንሰጥሽም ለምን ባለፈው ዲሜሽን ስላላወቅሽ ስለተነጋገረሽ ብቻ 5 ቀንሻል በጣም ቆንጆ ነው ግን በስማ ለማንኛውም ቆንጆ ነሽ በቃ ቀጣይ አንያት እንጂ ፊቷ ራሱ አይታይም ማናት የሼፍ ዮሐንስ ባልተቤት ልጅ ማርያምን ሄርሜን ሉ እቺ እናት ሁሉ ነገር አለ አላትክል በጣም ባትገለባበት ነገር በእውነት ሰርከስ በራቁት ፎቶ አሳይናል ምን ሆነሽ ነው ይሄው ይሄ ፎቶ ራሱ ወይ ገለባል ገለበችው ወይ ለብሳ አለበሰችው እሺ እቺ ልጅ እኔ ብዙ ነገር አወራለሁ ስለዚህ ለምን
ልጅቷ በጣም ሌላ ታሪክ ውስጥ ከዚህ ሶሳይቲ ጋር መሄድ እንትን የላትም ብዬ ነው የማስበው። የምር ስለ አለን አንተ እኮ የኛ ሶሳይቲ እኮ የማይቀበለው ነገር አለ። ቆይ ምንድነው ፖይንቱ? ተገልብጣችሁ ስትነሱ እኔ ግራ እኮ በጣም እኮ ነው ግራ የሚገባው። እንትና ናችን ጀምራለች ዊሃማ እቺ ነገር ስለመለቻት ዋር መሰለኝ የልምድ ልውውጥ አድርገው ብቻ ስንት ትሰጣታለህ ለዚች? ይሄ 3.5 ይበቃል። እንጂና እኮ ነው የተባልኩት 3.5 ትላለህ። 3 አድርጌላታለሁ። 3 ለኔ በቃ አስወጣል ደስ አትለኝ ነው። በጣም እንደናኝ ለዛ 8 ሰው ግን ደስ ማተለኝ አውቂያት ምናምን ሳይሆን እንዲህ ስትታይ ደስ አትለኝ። ሁኔታዋ ነው ትቅበጠበጣለች በጣም። እሺ ለኔ 6 አድርጌላታለሁ። ቀንሻለሁ በቃ ሁኔታዋ ስላስጠላኝ ነው። ተገልብጠሽ መነሳቱ 2 ቀንሶብሻል። አስተዋል ማስተዋል ትቀብጣለች በጣም ምንስትራለች። እሱማ ደግሞ ቆንጆ ነች በጣም እስከ ጥግ ነው በጣም። ግን እንደውም ማስተዋል አትቀብጥም። እቺ እኮ ቅብጥናዋ ደስ ይላል። እኔ ለኔ የትኛው ቆይ እንደርስበታል። እቺ ቀበጥ ናት በጣም ደስ ትላለች በቅብጥና እና እኔ ከ10 ለማስተዋል ወደ 9.6 9.6 ይበቃሻል። እኔ 9.5 ጥሩ ሬቲንግ ነው የሰጠን። እኛ መስፈርቶች አለን እኛ ጭንቅላታችን ውስጥ መስፈርቶች ነጥቦቹ ሚኒንግ አላቸው። ባይዙ ነጥብ 2 3 እና የሚባሉት በኋላ ተደምሮ እና ለማስተዋል እንሰጣ 9.53 ነው የሰጠው። ለማስተዋል 9.6 ሰጥቻታለሁ እኔ እና በቃ ቀበጭ በደንብ እሺ ቀጥይ። ያምርብሻል። ቶሎ አግቢው ለጂ ምናምን ተፍተፍ ሩታ መንግስታ ሩታ እኔ በጣም የወደድኳት መቼ መሰለህ? ራቡኒ ላይ እንትን ሱሴ ነው መስሎ ፍቅር ማጋጣሚ ብቻ እሱን ፊልም እኔ ፖስተር ማስገባት ችግር የለም። በጣም ነበር የተናጀ ታምር ነበር። አሁን ግን መላጣው ላይ በዛ ላይ ወፍራል። አሁን ወልዳለች አግብታለች። በዛ ትልቅ ሰው ነች። ብቻ ግን ደስ ትላለች። ቶሎ ነው የተዋወቅናት እንትን የሚለው በሚለው ፊልም ላይ ፍቅርና ገንዘብ ምናምን እዛ ላይ በደንብ የታወቀችው እኔ ያወቅኳትማ ረቡኒ በሚለው ላይ። ረቡኒ እኮ ቆይቶ ነው የወጣው። ከፍቅር በአጋጣሚ ላይ ቆይቶ ነው የወጣው ነው። ግን እኔ ያወቅኳት ረቡኒ ላይ በጣም ደስ ትላለች። እና ከ10 ስንት ሰጣት ለሩታ? እኔ ፐርሰናሊቲዋ ምናምን በቃ ሁሉ 10 እኔ 9.9 ነጥቤን ለመጥራት ያለው ፍላጎት 9.9 አንደኛ ነች። በቃ አረጋግጠንልሽ ሩታ ደስ ትላለች። ዋው ብሩክቲ አይ በጣም ትንሽ ብሩክቲ አሪፍ ነች። ቁንጅን በጣም ታምራለች። አቋሟ ሁላ ላይክ የሰጠን አላት። በቃ እሷ ደስ ትላለች። አንድ ደስ የማይል ነገር ግን አለ። ምን? ያ ቪዲዮ ካየሁ በኋላ ነው በጣም በቃ እንደዛ አታርጊ ማለት ነው። አትመልሽ ለሰው መጽሐፍ አንብቤያለሁ ብለሽ ቪዲዮ ላይ ትናገሪያለሽ። አንብቢ አነበብኩልሽ አትናገሪ። ከሰዎች ጋር አትሰዳደቢ። በጣም አንቺ ትልቅ እኮ ነሽ። ፕላትፎርምሽ መናቅ አሪፍ ነሽ። ሴሌብሪቲ ስታተስ ላይ ስላለሽ ናቂያቸው፣ በጣም ናቂያቸው። በቃ ምን መልስ አትስጫቸው ማለት ሲሰለቻቸው ይተዋል። እና ከ10 ስንት ሰጣት? ነበርቲ በጣም አሞጋበስንሽ። 7 6.8 ስንት ሙላዋ 8.2 ሙላ ያንዴ ወልቻ 6.8 ሙሉ 6.82 ነሽ ከ10 እኔ 7.7 ሰጥቻታለሁ። 7.74 ታርጓል። አሪፍ ነው ያልገባ። እሺ 7.74
አይ ደስ ያለሽ። እሺ ቀጣይ ሀናን ታሪክ ሀናን ታሪክ አንዴ በአካል ስላላገኘኋትም በእርግጥ አየኋት እንጂ በጣም ልዩነት አለው ታውቃለህ። ከርቀት እኛ ዶክተር አብይን ሳያሳፍር ስንት ሰው ዶክተር አብይ ከርቀት ነው አይቼው በመኪና እያለ በቃ እየፈጠረ ነው መኪና ያለፈው ግን እየደራ አላውቅም ብቻ እያለፈ ነበር መኪናው ዝም ብያለሁ ዶክተር አብይ ነው ብቻ የተነፈሰውን አየር ተብቻለሁ ትላለህ። ሀናን ደስ ትላለች በጣም ምሳሌው ፊት ደስ ይላል። አንቺ በጣም ደስ ያለሽ ባህሪዋም ደስ ይላል። ፖስቶ ቪዲዮ ፎቶ ኢንስታግራም ላይ በጣም ደስ ይላል። ልጅ አላት አሁን ግብዳዮች እኮ ልጅ ይወልዳል እንጂ የሆነች እኮ ትንሽዬ ነው የሚመስለው። አንተ ደግሞ ምንም ትንሽዬ ብለህ በስመ አብ ሀናን እኔ 9.9 ሰጥቻለሁ። አንድ ለምን እንደቀነስ ባላውቅም 0.1 ነው። ለሩታ እኩል እንኳን ለምን ሩታ ረቡኒ ሰርታለች። ረቡኒ እንደዛ በጣም የሚገርም አክቲንግ እኔ ለሀናን አይ ኖርማል ነው። ሀናን 9.35 ሰጥቻለሁ። እሺ ማናች ቺያቺ ብቻ ዋው እንትና ናት ፍሬያት ፍሬያት ቆንጆ ነች በጣም ከለሯ በጣም ነው በቃ ቦዲያም አሪፍ ጸጉሯ በጣም ደስ ይላል። ደግሞ ባለሀብት ነች። ከባለሀብትነታቸው ጋር እንዴት ለፍቶ እንደሚያመጡ ስለማውቅ በጣም እስከተወሰነ ጊዜ ነው ከዛ በኋላ ግን አይለፍም። ለማንኛውም ፍሬያት በጣም አሪፍ ነች ታምራለች። ባይ በቃ ምንም ማለት አክቲንጉም አላት ቢዝነስ ላይ በጣም ጎበዝ ነች። ማይክ ወጣች 10 ነው አሪፍ ፊልም ሰጣ 9.92 እና ለኔ 10 ሰጥቻለሁ። ለምን 10 ሰጥቻለሁ። እሺ 10 ሆናለች ማለት ነው። እንደዛ ውስጥ ይሻላል። ወይኔ ዘቀበጧን ቀበጥ በጣም ቀበጥ ደስማ እቺ እና የትም ምንም ተገልብጣ እንኳን ምንም አይመስለኝም። ላይክ ምንም ማለት ነው። በጣም ነው የምታምረው ልጅቷ። በጣም ቆንጆ ነች። ስለ እስከ ጥግ ናት በቃ ላይ እንትና አለች ፈናን አለች። እቺ ያት ስኪማ በጣም ነው እንደለው ማለት በጣም አየናት። ለማንኛውም ምን ያሰብ ሰጥቻለሁ። ቁንጅና ሳንቾ ዘፈን ላይ ባሰሪ ኖሮ 10 ሰጥሽ ነበር። 9.5 6 ሰጥሽ። ሳንቾ ዘፈን ላይ ስለሰራች ሳንቾ ጋር ሰርታለች ማለች። ኦኬ ነው ለምን ዘፈን ላይ ታናሞለ ኩሶ ነው 3 ነጥብ ሳንቾ ላይ መስራትሽ ግን ትንሽ አውረደ ትንሽ 9.5 ሰዓት ደምሴ ነው ማለት ነው። መች መሰለህ ከሰዓት ደምሴ ጋር ፍቅር ያዘ የድሮ ዘፈን ታስወሳል አስተናጋጅ ወዳም ነው እና በቃ ያለበ እሱ ዘፈን ላይ ታውቃለህ ወደ ኋላ ተመለስኩ ትንሽ ይሰማ እሷ ማለት ነው። እሺ በጣም በቃ በጣም ከውሃ ውስጥ ወጣ ራሷ ይተፋል። እነሳሩን እኮ ከውሃ ሲወጡ እኮ አየናቸው እንዴ አይጣ መጎጥ የማሽቃበጥ እንግዲህ ብቻ እንጃ እኔ ሴትዮ ለኔ ኦፍ ደን በቃ አላ በቻት አንደኛ 10 በዛ ላይ አንደኛ ናት። እንደሱ አይነት ሴት የለም ኢትዮጵያ ውስጥ። ስለዚህ እንትን ላይ ቀርባ ይቻት ፋና ላይ ፊቷን እያየሁት ይገርማል። ምን ነገር አለቃላ ናቹራል እስኪ ነው ምናምን ኧረ በጣም ስማርት ነች። በጣም እና 10 ከ10 ፈተናታ ሳሮን ዞረሽ መጨረሻ ላይ አንቺ ከቻች። እኔ ለዚች ምን መሰለህ ነው ቂጥ እንደዚህ ባይኖራት ሼፕ እንደዚህ ባይኖራት በስትክክል ቺፕስ ጠባሽ ምናምን የምትሆነው በስትክክል እግዚአብሔር ሲኖትራክ ይላላት ማለት አዎ። ኧረ ፊቷ ምን ለፊቷ ብቻ እስቲ ራንክ እንስጣት። ለፊቷ ከሰጣን ፊቷ እንደዚህ ነው። ፊቷ 0.62 ሰጥቼሻለሁ ለፊትሽ
0.26 6.2 አይ 6.2 አድርግ። በጣም አሳነስ። እሺ ፊቷን እግዚአብሔር ያውቃል። እንትኗን ባህሪዋ ጋር ስንዞር ደግሞ 2.6 ሰጥቼሻለሁ። ለምን ባህሪሽ በጣም የተመታ ነው። ይናራኒ እንደሷ ያወራ እንግሊዘኛሽስ እኮ እሱን እኮ ነው ያልከለው። ባህሪያቱ ከእንግሊዘኛ ጋር ተደባብሮ አንቺ እንግሊዘኛ እኮ ብትይኝ ይሻላል። በቃ ምን አለብሽ? አማርኛ ኢትዮጵያ ውስጥ አንድ ደግሞ ጎንደሬን ይሻላል። ጎንደር አይ ግን እንግሊዘኛሽን አስተካኪ። አንቺ አስተካኪ አይደለም ታዩ ወይም አንደኛሽን ታዩ በቃ እኔ እንጃ እቺ ሴት ልክ አይደለችም በብዙ መንገድ። አዎ ሳሮን ቂጧን 10 ሰጥቼዋለሁ። ለምን 10 እንደውም በጣም ስለበዛ እንደውም ቀንሼዋለሁ። ስለበዛ ቂጥሽ በጣም እንደውም እኔ ያስፈራል እኮ በጣም ትልቅ ነው። ላይክ በጣም ቀንሼዋ እኔ እንጃ ለሷ በጣም በተለያየ ቦታ ነው የሚሰጣት ሬቲንግ ገብቷል። አይ ግን በአጠቃላይ በሁሉ ነገሯ ካየናት 4 ሰጣታለሁ። እኔ 3.9 ሰጣታለሁ። እኔ ደግሞ እኔን ነጥብ ልጨምር 4.43 ተጥልኛለሁ። እኔም ነጥብ ልጨምር ይላል። እሺ ሳሮን ብዙ ነገር እንደውም አላወራም። ሳሪና አዎ እንትማወራ ጸጉር ራስ ብትል አይደለም ምን እኮ እሷ እኮ ባህሪዋ እኮ ነው የሚያናደው። እሷ እሺ እኮ መፈመስ አክቲንግ ደግሞ አትችይም። ምን ግልጽ ምንም ማለት አዎ ፕሮዲውሰር እኛ እኮ እናውቃለን። እና ፕሮዲውሰር እኮ የሚያሰራው መስፈርት አለ። እናንተ አታውቁም ሰዎች። ጥበብሽ ምናምን እኮ እዚህ ጋር ምንም ለነገሩ ያም ጥበብ ይፈልጋል። ግን ሰጥቷታል እባክህ ጥበቡ እግዚአብሔር ሰጥቷታል። ከዚህ በላይ ደግሞ ተጠቅማበታለች። ጸጋዋን ተጠቅማለች። እሱ ግን እውነት እኮ ነው። ጸጋዋን ፈጣሪ ሰጣት ተጠቀመችበት በጣም እውነት ነው እንጂ በእውነት አንድ ሰው በዚህ ፊትሽ ምን ትሰራለሽ እንዳለ አይደለም። እሺ አክቲንግም አትችይም። አዎ ደግሞ ጊዜውን የምታወራው እንዳለ በቃ ፊልሞቹ ላይ የምታወራው ጊዜ ደግሞ አይገባም ነው እንጂ ጭራሽ እኔ ፊልሙ እኮ አይገባኝም ማለት ይቻላል። አስብ እኔ በእርግጥ እሷን ፊልም ገብቻ ይቻላል ግን በሚም ምናምን ሳይ በጣም ያሳፍራል። ቲክቶክ ላይ አጫጭር የሷ ቪዲዮዎች ብቻ ግን ተስተካከይ ሴት ሳሮን ከዚህ በኋላ እንድናይሽ የምንፈልገው ክሊፕ ላይ ይሻላል። በቃ ሰውነትሽ ዝም ብሎ ለማየት ነው እንጂ አንቺ እያወራሽበት አይሄድም። አታውሪ እግዚአብሔር እንደዚህ ብቻ ልክ ሰው ማን ሲያናገርሽ እንደዚህ ላይክ በቃ ለምን በዛ ፊት አውርታ በዛ ባህሪሽ ወደ ሰላም መብራት እሺ ፕሮግራማችን ይሄንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ቻሌንጅ ምን እንደምንሰራ ንገሩን እስኪ። ቀጣይ ኮሜንት ሲጻፉ ኮሜንት ግን ለሮማንስ እንሰራለን እንደ ማንኛውም ዩቲዩበር እንደ ማንኛውም ኢትዮጵያዊ እንደ ባህሉን ለምን ታጠፍታላችሁ? ለምን ባህላችን ታከሽፋለች?